መሰያቸው ገብተኛል እንዲያውቁት ዘንድ አሎ መርሐባ የዱባይ ቁጥር መርሐባ እሺ መርሐባ እሺ ጥያቄ ያለው እስከዛ መጠየቅ ይችላል። አንድ ላውጣላችሁ ምን ያለኝ ጠይቅ። እሺ አብዛኛውን ኢሮፕ ውስጥ ሲኖር ማለት ነው። አንድ ላሳያችሁ። እሺ ልጆች አንዴ ኑ ልጆች ላሳያችሁ። ያው ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ገነትም ተመለከትኩና አብዛኛዎቹ ነዋሪዎቿ ድሆች መሆናቸውን አየሁኝ አሉ። ወደ ገነትም ተመለከትኩ፣ አብዛኛዎቹ ነዋሪዎቿ ድሃዎች ናቸው። ስለዚህ ድሃ ገነት አይገባም ወይንም ገንዘብ የሌለው ገነት አይገባም የሚላቸው ውሸት ነው። እንዳውም አብዛኛው የገነት ነዋሪ ድሃ ነው። ለምን ከተባለ ሀብታም በሀብቱ በርካታ ኃጢአቶችን ያደርጋል። የሰው ልጅ ሲጠግብ ጊዜ ታውቃላችሁ፣ ሲጠግብ ጊዜ አብዛኛው ማለት ነው። እንደ የሀብታም ጻድቅ የለም እያልኩኝ አይደለም፣ አሉ ነፋሉ፣ በሀብታቸው መልካምን የሚያደርጉ አሉ። ግን በአብዛኛው የሰው ልጅ ባህሪ ነፍስ ያለችበት ሰይጣን አለበት። ገንዘብ ካገኘ የፈለገውን ለማድረግ እንትን ይላል፣ የተጋበዘ ይሆናል ከድሃው ይልቅ ማለት ነው። ድሃውም ኃጢአትን ሊፈልግ ይችላል፣ ግን ያን ገንዘብ ባለማግኘቱ ከበርካታ ኃጢአት ይታቀባል። ማድረግ የምትፈልገው ስንት ኃጢአት አለ፣ ገንዘብ ይዞ እንጂ ድህነት ይዞ እንጂ። እኛም ይሄን ይመስላል። እሺ ጥያቄ አለ፣ ቀጥል። እሺ እኔ ነበርኩ አብዛኛውን ኢሮፕ ውስጥ ሲኖር በህገ ወጥ መንገድ ከመጣ ነው ትክክለኛ እውነተኛ ኬዝ አይሰጥም። ያኔ ብዙን ውሸት አለባቸው እና እሱ እንዴት ይታያል? ግን ያ ለመኖር ያክል ነው ያደረገው። ወንጀል በምንም መንገድ ቢሆን አጭበርብሮ መሄድና መኖር አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብለዋል። ያጭበረበረ ከእኔ አይደለም ብለው ተናግረዋል። ወአለይኩም ሰላም። ሰላም ነው አለ አልሐምዱሊላህ። ደርሰ እንትን አንድ ሰዓት ነው። ከዚህ ስንት ሰዓት መውጣት አለብኝ? 12 ሰዓት ምናምን። መርሐባ ኢንሻአላህ። መርሐባሽ መርሐባሽ። እሱ ጥያቄ ነበር። ውሸት ነው ውሸት ነው። ምን ልታደርጉ እንደምትሄዱ አላውቅም። ጥያቄ ያለ የጎዳና ላይ ኢፍጣሩ እሱ እንዴት ይታያል? እሺ አለፈ። የጎዳና ላይ ኢፍጣሩ። እሺ ጥያቄ ያለ ቀጥል። እሺ በመሰረቱ ማስፈጠር ድሃዎችን ችግር የለውም ነበር። ይህ ሁሉም የሚያውቀው ነገር ነው። አላህ ስብሐነ ወተዓላ ድሃዎችን እንድታበሉ አዟል። ከዛ ይካተት ነበር። ግን መስፈርቶችን ሊያሟላ ይችላል ወይ ነው። አንደኛው ምንድን ነው? እክትላጥ መኖር የለበትም። የወንድና የሴት ቅልቅል ካለበት አይሆንም፣ ወንጀል ነው የሚሆነው። ሁለተኛ ሴት ልጅ ከቤቷ እንድትወጣ ያለምንም ምክንያት ከወንዶች ጋር እንድትቀላቀል የሚያደርግ ከሆነ የሌሎችን መንገድ የሚዘጋ ከሆነ እንዲህ አይነት ነገራቶች ሰዎችን አዛ የሚያደርግ ከሆነ መንገድ ተዘጋግቶ ምናምን ሰዎች እንዳይሰራቸው እንዳይሰሩ ምናምን አይነት ነገር የሚያስተጓጉላቸው ከሆነ በዚህ መንገድ መሆኑ አስፈላጊ አይደለም። ነገር ግን ማስፈጠሩ ጎዳና ላይም ሆነ የትኛውን ቦታ ላይ ማስፈጠሩ በሚለው ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል መን ፈጠረ ሳኢመን ፈለሁ ሚስሉ አጅሪ ሳኢም ገይረ አነሁ ላ ዩንቀሱ ሚን አጅሪ ሳኢም ሸይአን ብለዋል። የጾመን ሰው ያስፈጠረ ሰው
ልክ እንደ ጾመው ሰው ምንዳ እኩል ምንዳን ያገኛል። ከጾመው ሰው ምንም ምንዳ ሳይቀነስበት ብለዋል። ያንን ፊጥራ ማድረግ ለድሃዎች ማብላቱ ማጠጣቱ ችግር የለውም ነበር። ግን የወንዶችና የሴቶች ቅልቅል የሚኖርበት ከሆነ ተጨባጩ ደግሞ እርሱ ነው። የዛኔ እርሱ አይሆንም፣ ሐራም ይሆናል ማለት ነው። እሺ ጥያቄ አለ ገጥ ሌላም ነበረኝ እሱ እንትን ሌው ልደት ማክበር ለምሳሌ በሙስሊም አይፈቀድም አይደለ? ግን መውሊድ ተብሎ የሚከበርበት ደግሞ ትልቁ ዓላማው ነብዩ የተወለዱበት ቀን ተብሎ ነው አይደለ የሚከበረው? ይህንን ነገርስ እንዴት ይታያል? አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም አላስተማሩም። አላህ ሱብሓነሁ ወተዓላ የትኛውም የቁርአን ክፍል ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አላዘዘም። ስለዚህ ቢድዓ ነው። መርሐባ። እና የሆነ እኔ በዚሁ አጋጣሚ ማለት የምፈልገው ነገር እኔ አሁን ሰለምቴ ነኝ። እስልምና ከተቀበልኩኝ 2011 ነው እስልምና የተቀበልኩት። ግን ያው በማንም አይደለም ሻሃዳ ያዝኩት በራሴ ጊዜ ነው። እስከዛሬ እስልምና ከተቀበልኩኝ ጀምሮ እስከዛሬ ምንም አይነት የማውቀው ኢልም የለም። መስገድ አሰጋገዶችን ምናምን ልወቅ እንጂ ከዛ ውጪ እኔ ራሴ ወደ ኢልሙ ቃይዳንም እንኳን በስተክል አልቀረውኝም። እና እሱንም ደግሞ ለመቅራት ብዙ ጊዜ ኢንቦክስ ላይ ጽፌልህ ነበር። ፎሎ ስላላረከኝ አይገባልህም ይሁን አላቅም፣ አልመለስክልኝም። ኢልምም መማር የምፈልገው ደግሞ ከአንተ ነበረ። ዘንድሮ 8ኛ ረመዳን ነው። መርሐባ። አንድም ከግዴታ ከኔ መሆን አይጠበቅበትም። ኢንሻአላህ ሌሎች ልጆች እስላማዊ ትምህርቶችን የሚያስተምሩ ከእነሱ ጋር ሄዳችሁ መማር ትችላላችሁ። ሌላው እኔ ላይፍ ነው ብዙ ጊዜ የማሳልፈው፣ እዚህ እየመጣችሁ ተከታተሉ። ብዙ ቀን እመጣለሁ። ያው ብዙ ጊዜ ዛሬ ነው አጋጣሚ መሆኑ ያስገባህን። መርሐባ። በያላችሁ አካባቢ ሸሪዓ እውቀትን ተማሩ። መርሐባ። እሺ ገብርኤል ሰላም፣ እንዴት ነህ? አለሁ። ሰላም ነው አለን፣ አልሐምዱሊላህ። ጥያቄ ልጠይቅህ ነበር። ስለ ካዕባ ነው የምጠይቅህ እኔ። እሺ ጠይቅ። ካዕባ አመሰራረቱና አመጣጡን ልታስረዳኝ ትችላለህ? ይቻላል። የካዕባ አመሰራረቱና አመጣጡ አምላክ አላህ ስብሐነ ወተዓላ ስለ ካዕባ ታሪክ የመጀመሪያው ምድር ላይ የተሰራው ቤተ አምልኮ እንደሆነ ይነግረናል። ማስረጃ በሱራ አሊ ኢምራን ላይ ሲናገር ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ፊሂ አያቱን በይናቱን መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነላሃ ገኒዩን ዐኒል ዓለሚን ይላል። ምን አለ በዚህ ቦታ ላይ? ያ መጀመሪያ ምድር ላይ የተሰራው ለሰዎች የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው ያለ ይናገራል። ለሰዎች ሲል ጊዜ የመጀመሪያው ሰው ማን ነው? አደም ነው። ከአደም ጀምሮ ነበር ማለት ነው። ያ ነው። ከዚያ በኋላ በየጊዜው ነቢያቶች ያድሱታል። ካደሱት ነቢያቶች መካከል ለናሙናነት ያክል አላህ ሱብሓነሁ ወተዓላ ሲጠቅስልን አብርሃምና ልጁ ኢስማኤልን ይጠቅስልናል። በሱረቱል በቀራ ላይ ምን ይላል አላህ? ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂረ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ ይላል። ወደ አብርሃምና ወደ ልጁ ወደ ኢስማዒል ቃል ኪዳንን ያዝኩኝ። የምን ቃል ኪዳን? ይሄ ሰዎች ማለት ሊአን ጠዋፍ ሩክን ምን አርካን አልሐጅ ከሐጅ ማዕዘናቶች መካከል አንደኛው ታላቁ ምንድነው? አጠዋፍ አለል ከዕባ ከዕባን መዞር ነውና አላህ ሱብሓነሁ ወተዓላ አንዱን ሩክን ያጠቃልላል። የሐጅ ስነ ስርዓቶችን ሐጅ ለሚያደርጉ ሰዎች ይሆን ዘንድ አለው አብርሃምን። ወልቃኢሚን በዚያ ቦታ ላይ ቆመው ደግሞ ለሚሰግዱ ሰዎች አለው አይደለ? ስለዚህ ለሁለት ዓላማ ነው። አንደኛ አምስተኛ ይሰማል? ተቋርጧል? ይሰማል? አሁን ይሰማል። መልካም። እና ስለዚህ ካዕባን ለምን ዓላማ
አብርሃምንና እስማኤልን ሲነግራቸው በጧፍ በዛ ሄደው በዓመት አንዴ ሐጅ ያደርጋሉ። አብርሃምንም ሲያዘው ከዕባን ስራ ሲለው ጊዜ ጠዋፍ ለሚያደርጉ ይህንን ለሚዞሩ ወይም ሐጅ ለሚያደርጉ አለው። ልክ እንዲሁ ደግሞ ወደዚያ አቅጣጫ ዞሮ ለሚሰግዱ ሰዎች አለው። ስለዚህ ለሁለቱ የእስልምና መሰረቶች ለሆኑት ለሶላት አቅጣጫና የሐጅ ስነስርዓት መፈጸሚያ ቦታ ይሆን ዘንድ ነው ያ ተሰራው። ቁርአን ላይ ምን ተብሎ ከዚያ አብርሃምና እስማኤል እንደሰሩት ደግሞ እዚያው ላይ ተናገረ። ማለት ይርፋ ከእኔ ቃል ኪዳንን ተቀብለው መሻል በኋላ ይሰማላ ልጆች መጀመሪያ ተቆራርጦ ነበር። አሁን በስትክክል ይሰማል። አሁን ይሰማችኋል? አሁን ይሰማል። ኦኬ ምን ይላል? መልካም። ስለዚህ ለምን ዓላማ እንደሚሰሩ ለሐጅ አሽከጥልሽ ቁርአን ላይ ምንድነው ሱራ 8:35 ላይ ምን ይላል? የካባ ምንድነው መጀመሪያ ላይ የጣዖት አምላኪዎች ነበር፣ የጣዖት ያመልኩበት ነበረ ነው። ከዛ በኋላ በጊዜ ሂደት እዚህ ቦታ ላይ ሊደርስ ይችላል ነው። ከዚህ በፊት እስልምና ከመፈጠሩ በፊት የጣዖት አምልኮበት ነበር ይላል። ሱራ ስንት ነው እንደሱ ነው? ከመፈጠሩ በፊት ሱራ ስንት ነው እንደሱ? 8:35 ቆይ እስልምና ከመፈጠሩ በፊት ጣዖት ያመልኩበት ነበር ነው የሚለው ቁጥር ስንት ላይ? ሱራ 8:35 ምዕራፍ 8 ቁጥር ስንት? ሱራ 8:35 ላይ እሺ እንመልከት። አየሽ ሱራ 8:35 ላይ እሺ እስልምና ከመፈጠሩ በፊት ጣዖት ያመልኩበት ነበር ይላል። ሱራ 8:35 ላይ ብሎናል። ምን ተመልከቱ ልጆች፣ ያው 8:35 አይደለ? ገብርኤል ይሰማል። በቤቱ ዘንድም በካዕባ ስግደታቸው ማፏጨትና ማጨብጨብ እንጂ ሌላ አልነበረም። ትክዱት በነበራችሁትም ነገር ቅጣትን ቅመሱ ይባላሉ አለ። እስልምና ከመፈጠሩ በፊት ጣዖት ያመልኩበት ነበር የሚል የቱ ጋር ነው ያለው? አንዴ ጠብቀኝ። አየሽ እጠብቃለሁ። አብድረስ ሰላም አለይኩም ገባህ እንዴ? ايش تقري له؟ هاي مرحبا هاي مرحبا هاي شو اللي قسم ባሂ ይባላል። ገብርኤል መጣ እንዴ? ገብርኤል
አስወጣኸኝ ይላል እንዴ? እና አላስወጣም እና ላኩለት። አድሚኖች ካላችሁ ገብርኤል ላኩለት። ገብተዋል። ልጆች ይሰማል? ይሰማል። እሺ ጥያቄ ያለ ቀጥል። ገብርኤል እሺ ጥያቄ ያለ ቀጥል። ካላችሁ ቀጥሉ። አድሚኖች ካላችሁ አስገባቸው። ይሰማል አይደል? አዎ ይሰማል። ሰላም አለይኩም። الاغاني في رمضان تستمع الاغاني كيف ይኸው ልጻፍልህ። እኔ ምንም እየተሰማኝ ይኸው ከታች ምን ይላል መሰለህ? ፕሪክ ኢስላሚክ ላይ ማለት ነው። እስልምና ከመፈጠሩ በፊት በመካ አካባቢ ብዙ ሰዎች ያመልኮ ቦታ አድርገውት የቆዩ ነበር ይላል። كيف ያመጣው? የሰጣን ቁርአን አንቀጽ ላይ የለም እንደዛ የሚል ኮሜንት ያስቀምጥልሃና እሺ ጥያቄ ያለ ቀጥል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው? ደህና ነህ? አልሐምዱሊላህ ደህና ነኝ። ጥያቄዎች ነበሩኝ። እሺ አንደኛ ጥያቄ ለምን ቁርአን አታሳትምልንም? አፕሊኬሽን ኢንሻአላህ አሳትማለሁ አላህ ካለ። እና ሌላኛው ጥያቄ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ናቸው? ወደ አኺራ ሄደዋል። السلام عليكم. ولا آخر هذا المتى بالله من الشيطان الرجيم الحمد لله رب العالمين سورة الفيل. هو سو عندي ጥያቄ ልጠይቅህ ነበር። ትጠይቂያለሽ። ህፃን ልጅ አቅርቢ። አንድ ጊዜ ህፃን ልጅ አቅርቢ። سورة قريش سورة الفيل. يلا حمود اقرا. يلا سورة الفيل. يلا اقرا قرآن. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألم تر كيف فعل ربك بأصحاب الفيل ألم نجعلهم في تضليل وأرسل عليهم من أبابيل ترميم بحجارة من سجين فجعلهم كعصف مأكول. يا سلام. ما اسمه؟ اسمه ماذا؟ كل حمودي. سورة اسمك مين؟ حمودي. اسمه ماذا؟ عمودي. كم عمرك؟ 3. قل 3. 3. ما شاء الله حمودي، ما شاء الله عليك. ممكن تقرأ لنا سورة الفاتحة بعد؟ سورة الفاتحة يلا اقرا. الحمد لله رب العالمين الرحمن الرحيم
مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين صدق الله العظيم. ማሻአላህ። እሺ እንትን ካላለ ከፈቃድሽ ከሆነ በቪዲዮ ተከፍቺውና ይቅራልን። ለሌሎች ተምሳሌት ይሆናል። ህፃን ልጆች ሊያዩ ይችላሉ። የኔ ልጅ አይደለም ሁሱ የሌላ። እሺ ከላይ ያለው ልጅ አንድ የሚወተን አንሳው። እሺ በላይ ይሰማል። እሺ በላይ ሚዩት ነው መሰለኝ። ጥያቄያችሁን ቀጥሉ። በቃ ጥያቄ ያለው ሲቀጥል ሁሱ አንዲት ሴት እርጉዝ ሆና መጾም ትችላለች እንዴ? አخرتيني ይቻላል። የመጾም አቅም ካላት በልጁ ላይ ችግር የማይፈጠርበት ከሆነ በመራቧ ምክንያት እንዲሁም በእርሷ ላይ ችግር የማይፈጠርባት ከሆነ ችግር የለም። شكرا إن شاء الله መጾም ማይቻለው በሁለት ጊዜያት ነው ለሴቶች። አንደኛ የወር አበባ ጊዜ፣ ሁለተኛ የወሊድ ደም ጊዜ። በወር አበባ ጊዜና በወሊድ ደም ጊዜ መጾም አይቻልም። ከዚያ ውጭ በየትኛውም ጊዜ መጾም ትችላለች፣ ችግር የለም። እሺ ጥያቄ ያለ ቀጥል። እሺ ጥያቄ ያለው አለ እሱ ስለ ዘካተል ፍጥር አንዳንድ ነገር ብትለን፣ ያው ጊዜውም ወደዛ እየሄደ ስለሆነ የሚያቆም የማያቆም ትንሽ ሪቫይዝ እንድታደርግልን ፈልገኝ። እሺ መርሐባ። ዘካተል ፍጥር ማለት ረመዳንን ጨርሳችሁ ከዛ በኋላ የሚሰጥ ከረመዳን ከ28ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ ወይንም ከዒድ ሶላት በፊት እስካለው ጊዜ ድረስ የሚሰጥ የሆነ የዘካ አይነት ነው። ከተቻለ ነው። አንደኛ ይሄ ነው። ዘካተል ፊጥር የተደነገገበት ምክንያት ምንድነው? ወደ ምለው ስንመጣ ጊዜ ጦህረተን ለሳኢም ወጣዕመተን ሊልመሳኪን ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለጾመው ሰው የኃጢአቱ ምንጣፍ ሲሆን ለጾመው ሰው ከኃጢአቱ መንጻት ሲሆን ለእርሷ ነው። ያ ማለት በጾማቸው ላይ በወሩ ጊዜ የሆነ ጉድለት ተፈጥሮ ከሆነ በጾማቸው ላይ ያንን ያሟላል፣ ያካክስላቸዋል። ምን ዘካተል ፊጥር። ሁለተኛው ዓላማው ምንድን ነው? ወጣዕመተ ሊልመሳኪን ለድሃዎች ምግብ ሲሆን አሉ። ያ ማለት በበዓል ቀን ድሃዎች ሂደው ከሀብታሞች ደጅ እንዳይቆሙ እንዳይለምኑ እነርሱን ምግባቸውን ለመቻል የተደነገገ የሆነ የዘካ አይነት ነው ዘካተል ፊጥር። ይህን ካወቃችሁ ዓላማውን ግቡን ካወቃችሁ ዘካተል ፊጥር ማለት እንደሆነ ካወቃችሁ አወጣጡስ እንዴት ነው? ማን ነውስ የሚያወጣው ወደሚለው እንምጣ። አብዱላህ ብን አባስ ሲናገር ምን አለ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳኢ ወሰጊሪ ወልከቢሪ ወልዐብዲ ወልአማ ሳዕን ሚን ተምር ወሳዕን ሚን ሸዒር ወሳዕን ሚን ቡር ወአመረ አን ቱአዳ ቀብለ ኹሩጅ ናስ ሊሰላቲል ዒድ አለ። ምን ማለት ነው? የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን በወንድም ላይ በሴትም ላይ በትልቅም ሰው ላይ በትንሽም ልጅ ላይ እንዲሁም ደግሞ በባሪያም ላይ በሑርም ላይ ግዴታ አድርገዋል። ለእያንዳንዱ ሰው አንዳንድ ጣሳ ከቴምር ወይንም ከገብስ ወይንም ከስንዴ እንዲሰጥ አዘዋል። ይሄንም ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድሞ እንዲወጣ አዘዋል አሉ። ስለዚህ ይህንን በምን እንደሚሰጥ አሁን ተረዳችሁ። በእህል ነው የሚሰጠው። ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው ሲበላ ከነበረ እህል በዚያ ነው ምሳሌ የሰጡት። አሁን ላይ ደግሞ ሰዎች በሚበሏቸው ምግቦች በዛ ምሳሌ በዛ መሰረት ትሰጣላችሁ ማለት ነው። አሁን ላይ አብዛኛው ሰው ሩዝ ወይንም ጤፍ፣ ማሽላ ምናምን ነው የሚበላ። ስለዚህ ለአንድ ሰው ከዚያ አንድ ጣሳ፣ ያ ጣሳ ሲባል ጊዜ አሁን ጊዜ ያለው ጣሳ ሳይሆን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው ጣሳ ነው።
የዚያን ጊዜ የነበረው ጣሳ በአሁን ጊዜ ታዲያ ምን ያክል ይመዝናል ከተባለ ሼክ አብዱልዓዚዝ ብን ባዝ 2 ኪሎ ከ75 ግራም አካባቢ እንደሚመዝን ተናግረዋል። 3 ኪሎ ሙሉላቸው። ስለዚህ በአንድ ሰው ላይ 3 ኪሎ። ይህን ማውጣት ያለበት ግዴታ ማን ነው ከተባለ አባት ነው። ስለ ራሱና ስለ ሚስቱ ስለ ልጆቹ፣ ስለ ራሱ ስለ ሚስቱ ስለ ልጆቹ፣ ቤት ውስጥ ላሉት ለትልቁም ለትንሽም ያወጣላቸው። ህፃናት ልጆች ራሱ ቢሆኑ በእነርሱ ስም ይወጣ። ነቢ ሰለላሁ ዐለይሂ ወሰለም ስለ ህፃናት ልጆቻችሁም ማውጡላቸው ስላሉ። ስለተረገዘ ልጅስ ማውጣት እንችላለን ወይ ካላቸው ትችላላችሁ፣ ግን ፈቃድ እንጂ ግዴታ አይደለም። ባታወጡም ችግር የለውም። እንደው ለውጣ ካለ ግን ሰው ችግር የለውም። ዑስማን ብን አፋን የነቢ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ ያወጣ ነበር እና ይሄን ይመስላል። እሺ አቅም የሌለውስ? አቅም ከሌለ የለህም፣ ያለ ካልሆነ ከሌለ የለህም አለ ቃሉ ሲናገር። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሱረቱል ኒሳ ላይ 154 ላይ በቃል ኪዳናቸው ምክንያትን የጥሩን ተራራ ከበላያቸው አነሳን የሚለው ነገር እነሱ እነማን ናቸው? የሙሳ ህዝቦች ናቸው። ወረፈዕና ፈውቀሁም ጡር የሙሳ ህዝቦች ናቸው። የጡሩ ሲናን ተራራ ከበላያቸው አነሳሁኝ እያለ አላህ ስብሐነሁ ወተዓላ የሚናገረው በሌላ ቦታም ላይ ይጠቅሰዋል። በሱረቱል አዕራፍ ላይ ወኢዝ ነተቅና አልጀበለ ፈውቀሁም ከአነሁ ዙለቱን ወظኑ አነሁ ዋቂዑን ቢሂም ኹዙ ማ አተይናኩም ቢቁዋ ወዝኩሩ ማ ፊሂ ለዓለኩም ተተቁን። ወኢዝ ነተቅና አልጀበለ ፈውቀሁም ሙሳን አላህ ስብሐነሁ ወተዓላ ያዘዋል። ምን አዘዘው? ከህዝቦችህ 70 የሚሆኑ ጻድቆችን መልካም ብለህ የምታስባቸውን ሰዎች እነሱን ይዘህና በሲና ተራራ ብሎ አዘዘው። ወእኽታረ ሙሳ ቀውመሁ 70 ረጁለን ሊሚቃቲና አላህ በሱረቱል አዕራፍ ላይ ወእኽታረ ሙሴ መረጠ 70 ረጁለን 70 ሽማግሌዎችን ጻድቅ ተብሎ የሚታሰቡትን ሊሚቃቲና ከእኔ ጋር ለመገናኘት። ከዚያ ሙሳ ዓለይሂ ሰላም ወደ ሲና ተራራ 70 ሰዎችን ይዞ ሄደ። ከዚያ በኋላ አላህ ስብሐነሁ ወተዓላ ተቀበሉ፣ በሙሴ ላይ ያወረድኩትን ህግና ስርዓት አላቸው። እነዚህ ሰዎች ትዕቢት ያዛቸው፣ አንቀበልም አሉ። ፈለማ አኸዘትሁም ረጅፈቱ ቃለ ረቢ ለው ሽእተ አህለክተሁም ሚን ቀብሉ። አላህ ስብሐነሁ ወተዓላ ወዲያው ወኢዝ ነተቅና አልጀበል አለ። ተራራውን የሲናን ተራራ በዚያው ባጠገባቸው እዚያው ቆመው ሳሉ እነዚህ ሰዎች 70 ሽማግሌዎች አላህ ስብሐነሁ ወተዓላ የሲናን ተራራ አነሳና ከላይ እንደ ጥላ አንዣበበባቸው እንደ ዳመና። ወኢዝ ነተቅና አልጀበለ ፈውቀሁም አለ። ተራራውንም ከበላያቸው ባነሳሁት ጊዜ አለ አላህ ሱብሓነሁ ወተዓላ ከአነሁ ዙለቱን ልክ እርሱ እንደ ጥላ ሆነባቸው፣ እንደ ዳመና ከላይ አንዣበበ። ተራራውን እንደዚህ አንስቶ አላህ ሱብሓነሁ ወተዓላ ከላይ ያደረገባቸው። ወظኑ አነሁ ዋቂዑን ቢሂም ظኑ ቢመዕና አይቀኑ እንደሚወድቅባቸውም እርግጠኛ ሆኑ። በቃ ከላይ ያደረገን አላህ ስብሐነሁ ወተዓላ ተራራውን አንስቶ እንዲያደረገባቸው አንዣበበባቸው። ኹዙ ማ አተይናኩም ቢቁዋ አላቸው። በሙሴ በኩል የሰጠኋችሁን ኦሪትን ተውራትን በኃይል ያዙ አላቸው። ምክንያቱም በፈቃድ ተጠይቀው ትዕቢት ይዟቸው ነበር። እነዚህ ሰዎች ያዙ ተቀበሉ አላቸው። ወዝኩሩ ማ ፊሂ ለዓለኩም ተተቁን እኔንም ትፈሩ ዘንድ በውስጡ ያለውን አስታውሱ ኑሩበት አላቸው። በቃ ወዲያው ሰምተናል አሉ እነዚህ ሰዎች፣ ተቀብለናል አሉ። ለዚያ ነው ወረፈዕና ፈውቀሁም ጡር ያለው ሱረቱ ኒሳ ላይ የተጠቀሰውን የተናገረው አላህ የሲናንም ተራራ ከበላያቸው አነሳሁባቸው ብሎ ተናገረ። ግን እነዚያ አላህ ሱብሓነሁ ወተዓላ ያንን እሺ ባሉ ጊዜ ተቀብለናል ባሉ ጊዜ ወዲያው ተራራውን ወደ ቦታው እንዲመለስ አደረገው። ለምን ነው ታውቃላችሁ? ቢያዛው ትዕቢታቸው ምን እንደነበር ታውቃላችሁ? ሙሳ ደህና ብሎ መልካም ናቸው ብሎ የመረጣቸው 70 ሰዎች ወደ ሲና ተራራ ይዘህና ከህዝቦችህ መልካም ብለህ የምታስባቸውን ብሎ አላህ አዞት 70 ሰዎችን ይዞ ሄዶ እየሰበክ ስለ አላህ ሱብሓነሁ ወተዓላ እያስተማራቸው ነበር። ወኢዝ ቁልቱም ያ ሙሳ ለን ኑእሚነ ለከ ሐታ ነረ አላህ ጀህረተን አሉት። ኧረ ሙሴ እንደው አትድከም፣ አላህን በገሃድ እዚህ እስካላሳየህን ድረስ አናምንህም፣ በቃ እንቀበልህም ብለው ተበቱበት።
ተመልከቱ። ለነቢያት አስቸጋሪ ነበር። የእስራኤል ህዝብ በጣም አስቸጋሪ አማጺ ህዝብ ነበር። ጻድቅ ብሎ የወሰዳቸው እንኳን እንደው ካላሳየህን አናምንም ብሎ ግግም አሉ። ነቢያትን ያስቸግሩ ነበር አምላክን አሳዩን እያሉ። ወደው አላህ ስብሐነ ወተዓላ አንድ የመልአክ ድምፅ ላከባቸው። ፌንት እንዲበላ አድርጓቸው ሁላ ነበረ። ነገር ግን አላህ እንደገና አስነሳቸው። የሲናንም ተራራ ከላይ ሲያንዣብብባቸው ጋ ተቀብለናል እና ያን ገብቶሻል? አዎ ገብቶኛል። እሺ ሁለተኛ ጥያቄ ለይለቱል ቀድር ማለት እንዲህ በአይን የሚታይ ነገር ነው ወይስ እንዴት ነው? ለይለቱል ቀድር የመወሰኛዋ ሌሊት ለይለቱል ቀድር በአይን የሚታይ ነገር ነው ብለን ህፃን እያለን እናስብ ነበር። የሆነ በሰማይ ላይ ሲያልፍ ምናምን እንደዛ ብለን ስንት ይጠብቀናል። ያንን ስታይ ሀብታም አድርገኝ ካልክ ሀብታም ትሆናለህ እያልን እንትን ነበር። እንደዛ አይደለም። አላህ ስብሐነ ወተዓላ በዚች በረመዳን አስርቶች የመጨረሻ ሌሊቶች ላይ የሚያደርገው የሆነ ታላቅ የሌሊት ጊዜ ነው። የለይለቱል ቀድር ቁርአን መውረድ የጀመረበት ሌሊት ነው። የተከበረ ሌሊት ነው። ኢና አንዘልናሁ ፊ ሌይለቲን ሙባረከ ይላል። እኔ ይህን ቁርአን በተባረከችዋ ሌሊት አወረድኩት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሒራ ዋሻ ውስጥ ሳሉ በረመዳን ወር ላይ ነው። በታላቅ ወር ነው ቁርአን የወረደው። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ይላል። ይህ የረመዳን ወር ማለት የረመዳን ቁርአን የተወረደበት ወር ነው እያለ ይነግረናል። በረመዳን ነው ቁርአን የወረደው፣ ለዚያውም በለይለቱል ቀድር። ኢና አንዘልናሁ ፊ ለይለቱል ቀድር ይላል። እኔ ይህን ቁርአንን በለይለቱል ቀድር አወረድኩት እያለ ይናገራል። ታዲያ ከሌላው ሌሊቶች የምትለየው በምንድን ነው ከተባለ በዛች ሌሊት አምልኮ የሰራ ሰው ለ83 ዓመት ያክል አላህን እንዳመለከ ይቆጠራል። ከ1000 ወራቶች በላይ ነች ብሎ አላህ ገልጿታል። ለይለቱል ቀድር ኸይሩ ምን አልፍ ሸህር አለ። ያቺ ለይለቱል ቀድር ከ1000 ወራት ትበልጣለች ከአላህ ዘንድ አለ። ያ እና ነቢያችን ሰለላሁ ዐለይሂ ወሰለም ተሐረው ለይለቱል ቀድር ፊል ዐሽሪል አዋኺር አሉ ምን አልዊትር። ለይለቱል ቀድር ከረመዳን አስርቶቹ የመጨረሻዎቹ ሌሊቶች ላይ በነጠላዎቹ ቁጥሮች ላይ ፈልጉት አሉ፣ ተጠባበቁት አሉ። ወይ በ21 ወይ በ23 ወይ በ25 ወይ በ27 ወይ በ29 በእነዚህ በአንዶቹ ሊሆን እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ጀዛከሙላህ። የመጨረሻ ጥያቄ አንድ ሰው በአላህ ሙሉ በሙሉ እምነት አለው፣ ያኔ በቃ ሁሉም ነገር ያምናል፣ የሚሰጥም የሚነሳም አላህ ነው፣ ሁሉም ነገር ያምናል። ነገር ግን እንዳፉ ሆኖ ይሁን ብቻ አላቅም ግን ሌላ እንትኖቹን ይጣራል። አሁን ያ ሼህ ምናምን ይላሉ። ያ ነገር ምንድን ነው ይባላል? ሙናፊቅ ይባላል። ከአላህ ውጭ ሌላን አካል የተጣራ ሰው፣ በአላህ ላይ ያጋራ ሰው ምንም አይጠቅመውም አላህ መጣራቱ። አላህ ስብሐነሁ ወተዓላ ሐዲስ አልቁድስ ላይ ምን አለ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ጀዐለ ሊላሂ ኒደን ደኸለ ናር፣ ለአላህ ቤቴን ወይም አቻን ያደረገ ሰው እሳት ገባ ብለው ተናግረዋል። ስለዚህ አይቻልም፣ አይፈቀድም ከአላህ ውጭ ሌላን አካል መጣራት። ፈላ ተድዑ መዐ አላሂ አሐዳ ይላል ቁርአን። ከአላህ ጋር ሌላን አንድንም አትጣሩ ይላል እና ስለዚህ ከአላህ ውጭ ሌላን አካል የተጣራ ሰው የማይጠቅመው ምንም ነገር ቢሰራ አላህ በብቸኝነት ሊመለክ ይገባል። ሰውየው በአምልኮት ሁሉ አላህን ሊያስብ ይገባል። ከአላህ ውጭ ለሌላ አካል ያመለከ ሰው፣ ከአላህ ውጭ ሌላን አካል አምልኮ የሚሰራ ሰው ለሌላ አካል የፈለገ ጽድቅ ቢያደርግ አይጠቅመውም። እሱ የጽድቅ ሁሉ መጀመሪያ ምንድን ነው? አንዱን አምላክ አላህን መገዛት ነው። በእርሱ ላይ ቅንጣት ሌላን አካል አለመጋራት ነው። እሺ አንድ ሰው በኩፍር የሞተ ሰው ቤተሰብ ያለው ሰው እኛ ደግሞ አላህ አዝኖልን ጀነት ብንገባ የዛ ሰው ቅጣት እዛ ላይ እንታያለን እናየዋለን እንዴ? በቀጣዩ ዓለም ላይ አላህ ስብሐነሁ ወተዓላ ምንም አይነት ሀዘን እንደማያገኛቸው ተናግሯል። ወቃለ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን። የጀነት ሰዎች ጀነት ከገቡ በኋላ ከልባችን ላይ ሀዘንን ያስወገደልን አምላካችን አላህ ምስጋና ይገባው እያሉ እያመሰገኑት ይኖራሉ።
ስለዚህ እንዳታዝኑ ትሆናላችሁ። እንዳታዝኑ ከምትሆኑበት መካከል ምንድን ነው? ምናልባት ከሃዲያን ቤተሰቦች ከነበሯችሁ ጀሃነም የሚቀጡ እነሱን የምትረሱበትን አእምሮ አላህ ሱብሓነሁ ወተዓላ ይሰጣችኋል። ያን እያስባችሁ እንድታዝኑ አያደርግም አላህ። ሐዘን የለም በጀነት ውስጥ ሁሌ ደስታ ነው። ጀዛከሙላህ ኸይር። መርሐባ። እሺ በላይ ሰላም ነው? እንዴት ነህ? ደህና ነህ? አሉ ሁሉ ሰላም አላህ አልሐምዱሊላህ። እኔ እንትን መቀላቀል ፈልጌ ነው መስለም ፈልጌ። እሺ እና ምንድነው ማድረግ ያለብኝ ለመጠየቅ ፈልጌ። እሺ አንድ ሰው እስልምናን መቀበል ከፈለገ ሸሃዳ ነው የሚይዘው። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት የሆነውን እርሱን ይቀበላል። ነቢያቶች ሰዎችን መጀመሪያ ሲጠሯቸው የትዕዛዝ ሁሉ ፊተኛና መጀመሪያ እያሉ ስለ አንድ አምላክ ነበር የሚያስተምራቸው። ያን ይመሰክራል ሰው ወደ ኢስላም ሲገባ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ብለዋል። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው እያለ ይናገራል። እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ መመስከር። ይሄ ነው አላህ ስብሐነሁ ወተዓላ የመሲሁን ተከታዮች ሐዋርያቶችን ወደ ኢስላም እንዲገቡ ጥሪ ሲያደርግላቸው ጊዜ የሸሃዳ ቃል እንዲሉ ነበር ትእዛዝ የሰጣቸው። ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፍኩ ጊዜ አስታውሳለሁ። እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ እንዲሁም ደግሞ በላኩላችሁ መልእክተኛ በመሲሁ እመኑ ተባሉ። እነርሱም ምን አሉ? እነሆ በአላህ አምነናል፣ በተላከውም መልእክተኛ በመሲሁም አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥለው እኛ ሙስሊሞች መሆናችንንም መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ምንድነው? አንድ ሰው ወደ እስልምና ሲገባ በአንዱ አላህ ያምናል፣ ሸሃዳ ይይዛል። የዚያን ደግሞ መልእክተኛውን እንደ መልእክተኛ ይቀበላል ማለት ነው። ይሄ ነው። እሺ እና እስልምናን ለመቀበል ዝግጁ ነህ አይደል? ምንም ትምህርት በአቅ ምናምን ችግር የለውም። ይሄ ነው የመጀመሪያ ትምህርት እሱ ነው። እስላም ትክክለኛ የነብያት ሃይማኖት መሆኑን ከተገነዘበና መመለክ ያለበት አንድ አምላክ አላህ መሆኑን ከተገነዘበ በእርሱ ላይ ቅንጣት ሌላን አካል ማምለክ እንደሌለበት ከተገነዘበ ከዚያ በኋላ የእስልምና ሕግና ስርዓቶችን እና ስላሰጋገዱ ስርዓት ነው ቀጥሎ የሚማረው። ያን ደግሞ እስልምና ውስጥ ከገባ በኋላ ሰዎች ያስተምሩታል። ስግደትን ይማራል፣ ጾም መጾም አለ፣ የአምልኮ ስርዓቶችን በትምህርት ይቀጥላል ማለት ነው። እነሱ ወአለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም። እሺ በላይ አለ ሌላ ጥያቄ አለ? አይ ገባ ብዬ ነው ኖኔ ካስብ ቆይቻለሁና በቃ አሁን ሞቲቬት የሚሆነኝ ነው ያጣሁት። ነቃቃ የገባ እኔ ደግሞ በዙሪያ ምንም አይነት የማውቃቸው ሰዎች የሉምና አንተም ጋር ሁልጊዜ እከታተላለሁ ግን አልገባሁም እንጂ በአንድ አመት ከምናምን በላይ ሆነ መከታተል የጀመርኩት። እሺ አንዲት ነገር ልንገርህና ስለ እስልምና ሃይማኖት አመጣጥ አንድ ልንገርህና ከዚያ በኋላ ፈቃደ ነው ሻሃዳ መያዝ ከፈለክ እናስይዝሃለን። እሺ እሺ አዳምጥ። ኢስላም በማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ ቃለ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አምላካችን አላህ ስብሓነሁ ወተዓላ በሱራ ሹራ ላይ ሲናገር እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን ኢየሱስን አዘዤባቸው የነበረውን ራሱን ያን ሃይማኖት እያለ ይናገራል። ስለዚህ እንደኛ አምላካችን አላህ ነው የደነገገው፣ ሰው ሰራሽ አይደለም። ምድር ላይ ነቢያቶች የፈጠሩት ሃይማኖት አይደለም። አምላክ ራሱን የደነገገው ከዚያ ለነቢያቶች ያዘዛቸው፣ ነቢያት ደግሞ ወደዚህ ሃይማኖት ጥሪ እንዳደርጉ ታዘዙበት።
ታዲያ ነቢያቶች ወደ እስልምና ጥሪ አድርገዋል ወይ? አዎ። ለምሳሌ ያዕቆብን ብንወስድ ምን አለ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አቸው አይደለ? ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ ሃይማኖት ላይ እንዳትሞቱ ይላቸው ነበር። የያዕቆብም ልጆች ቃል በቃል እኛ ሙስሊሞች ነን ይላሉ። እዚያው ወረድ ብሎ ምን አለ? ቃለ ሱብሓነሁ ወተዓላ አም ኩንቱም ሹሃዳእ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ። ያዕቆብ ሞት በተጣደበት ጊዜ ወይንም ሰከራተል መውት ላይ በሆነ ጊዜ ጣረ ሞት ላይ ልክ በደረሰ ጊዜ ለልጆቹ ሰበሰባቸውና ምን አላቸው ይላል? ማ ተዕቡዱነ ሚን ባዕዲ አላቸው። ከኔ በኋላ ማንን ነው የምትገዙት አላቸው። ከኔ ህልፈት በኋላ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ አሉት። የአንተን አምላክ የአባቶቻችንን የአብርሃምን የኢስማኤልን የኢስሐቅን አምላክ ነው የምናመልከው አሉት። ኢላሀ ዋሒዳ አንዱን አምላክ አላህን ወነሕኑ ለሁ ሙስሊሙን እኛ ለእርሱም ታዛዦች ነን ሙስሊሞች ነን አሉ። ዮሴፍ ከያዕቆብ ልጆች መካከል ነው። ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊምን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ። ያችሁ እነዚህ ሁሉ ጻድቃንና ነብያት እንዳለ ቃል በቃል አደራ ልጆቻችን ሙስሊሞች ሁኑ እያሉ ያስተምሯቸው ነበር። ልጆቻቸው ሙስሊም እንደሆኑ ተቀምጧል። ይሄ ነው እስላም ብሎ ማለት። አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አደራ ፍጥረታቶች ሁሉ ሙስሊሞች ሁኑ ብሎ አዞናል። በቁርአን ላይ ሲናገር ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያዘናል። ሙስሊም ሆኖ ለሞተ ሰው ደግሞ አምላክ አላህ በቀጣዩ ዓለም የዘላለማዊ ሕይወትን ገነትን ለእርሱ ነው የሚሰጠው ብሎ ቃል ገብቷል። በቁርአን ላይ ሲናገር ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያ በአናቅጾች ያመኑና ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም በፍጹም አይገባባትም ብለው ተናገሩ። ሀዛ ሁወል ኢስላም፣ ይህ ነው ኢስላም ብሎ ማለት። ሐዋርያቶች የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 5 111 ላይ። እሺ ይህን ይመስላል በላይ ሻራና ትዝ ምን አሁን ይሻላል ወይስ ቀጣይ ልግባ? ቀጣይ ብገባ ይሻላል? አንተ እንደተመቸህ። ግን ኢስላምን ከተረዳ አምላክ የደነገገው ሃይማኖት ነብያቶች የሰበኩት ሃይማኖት መሆኑን ከተረዳ እኔማ እስከተረዳው እኮ ቆይቻለሁ። በራሴ ከተረዳው ቆይቻለሁ። ግን እኔ ደግሞ ብቻዬን እስከሆኑ ድረስ ሞቲቬት የሚሆን ነገር የለም፣ የሚያነቃቃ ነገር አሁን ላይ ታውቃለህ። በዙሪያ ደግሞ ሌላ እምነት ያለው ሰው ሆኖ አንተ እምነትን እንደዚህ ሆነ ማለት በዚህ ያሉ ሰዎች አንተ በሌላ መልኩ ነው የሚረዱ እና እሱ ምንም ለሰው እንትን ማለት የለብህም። እዚህ ዓለም የተፈጠርከው የአምላክህን ሕግና ስርዓት ጠብቀህ እንድትሞት መሆኑን አስብ። ሰዎች አይደለም። አብርሃምን አምላክ አላህ ሲመክረው ጊዜ አብርሃም ብቻውን ነበር፣ እንዳለ ከሃዲ ነበር ህዝቡ። ነገር ግን ብቻውን ነበር። አባቱ ሳይቀር እንዳለ ሙሉ ቤተሰብ፣ የአካባቢው ሰዎች እንዳለ ጣዖት አምላኪዎች ነበሩ። ነገር ግን ብቻውን ሆኖ ተነሳ፣ ብቻውን ትውልድን መሰረተ። አብርሃምን አላህ ሱብሓነሁ ወተዓላ አንድ ትውልድ ብሎ ይጠራዋል። እንዲህ አይነት ልጆች አንድ ሰው አይደላችሁም። በአቅራቢያችሁ ባሉ ከሃዲያኖች ተከባችሁ እናንተ ብቻ ሄዳችሁ ብታምኑና በእምነታችሁ ላይ ብትጸኑ ክህደትን ብትጋፈጡ ከአላህ ዘንድ አንድ ሰው ሳትሆኑ አንድ ትውልድ ናቸው። አብርሃምን አንድ ትውልድ ያስባለው ሊአነሁ ደዓ ኢለ ተውሒድ ፊ አውሳጥ አልከፈራ ወልሙሽሪኪን፣ በከሃዲያኖች መካከል ቆሞ ስለ አንዱ አምላክ ስለሰበከና ለአንዱ አምላክ ጥሪ ስላደረገ ትውልድ ያስባለው አብርሃምን ይሄ ነው። አላህ በቁርአን ላይ ሲናገር ስለ ኢብራሂም ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ሰው ሳይሆን አንድ ትውልድ ነው ብቻውን ከእኔ ዘንድ እያለ አላህ ይናገርለታል። አንድ ትውልድ ነው እሱ እና ስለዚህ እዚህ ዓለም የመጣችሁት አንዱን አምላክ አላህን በብቸኝነት ልትገዙ ዘንድ ነው። ሰዎችን ትኩረት ልታደርጉላቸው አይገባል። እሺ ሰላም አለይኩም ኡስታዝ። ምን አልከኝ? በላይ በዚህ ሳምንት ባለው እገባለሁኝና በቃ ሻዳ ይዛለሁ ነው። አብስ በተመቸ ሁልጊዜ ስለመከታተል ችግር የለም። ኦንላይን አለው ሁልጊዜ እከታተላለሁ። አንተ
አብሽር፣ በተመቸ ሰዓት አንተ ደስ ይላል። እሺ ቴንኪው፣ አመሰግናለሁ። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ። እኔ ጥያቄ አለኝ። በቀዳና በቀድ ላይ ትንሽ እወዛገባለሁ። ይቅርታ ለጥያቄ ማለት ምሳሌ እኔ ወንጀል ሰርቻለሁ ማለት ነው። መጀመሪያ ወንጀል እንደምሰራ አላህ ያውቃል ማለት ነው። ከዛ በኋላ ደግሞ በወንጀሌ ተጸጽቼ እመለሳለሁ። መጸጸቴም ሁሉም ነገር እሱ ያውቃል ማለት ነው። በደንብ ያውቃል። አላህ ከባህሪያቶቹ መካከል አዋቂነት ነው። ገብቶሻል? አዋቂነቱ ደግሞ የተገደበ አይደለም። ያ ማለት ያዕለሙ ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ የሆነውን ሁሉ ያውቃል፣ የሚሆነውን ሁሉ ያውቃል። ወደፊት እየሆነ ያለውን ያውቃል። ያሁኑን ሊሆን የማይችሉ ነገራቶች ቢሆኑ ኖሮ በምን ሁኔታ እንደሚሆኑ ያውቃል። እውቀቱ ሙሉ ነው። አላህ በቁርአን ላይ ሲናገር ይሄንን ያዕለሙ ማ በይነ አይዲህም ወማ ከልፈሁም አለ። ስለ ፍጥረታቶች የፊታቸውንም የኋላቸውንም ሁሉ ይናገራል። እርሱ የሚደበቅበት ነገር የለም። እርሱ ሳይፈጥረን በፊት እኛን እንደሚፈጥረን ምን እንደምንሰራ ወደፊት ወዴት እንደምንሄድ ይህን ሁሉ ያውቃል። ለምን ከተባለ አምላክ ስለሆነ። ከአምላክ ባህሪያቶች እውቀት የሚል ነው። እውቀቱ ደግሞ ሙሉ ነው፣ የተገደበ አይደለም። የተገደበችው እውቀት የፍጥረታት እውቀት ነች። የወደፊቱን አናውቅም። ገብቷችኋል አይደለ? ያ ነው። የኋላውንም ራሱን የምንረሳ እረሾች ነን። አሁን እየሆነ ያለውን የማናውቅለን ጥቂት ካልሆነ በስተቀር ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ አላላህ። ከእውቀትም ጥቂትን እንጂ አልተሰጣችሁም እያለ ይናገራል። ያችን ራሱ ተሰጠ ነው። የእርሱ ግን ዒልሙሁ ሱብሓነሁ ወተዓላ ለይሰ ዒልም ሙክተሰብ፣ የሆነ እሱ ተምሮት የሚያገኘው እውቀት አይደለም። እርሱ በቃ የሚሆነውን ሁሉ በጥቅል የሚያውቅ የሆነ አምላክ ነው። ያን ማወቁ ግን በእኛ ላይ መወሰኑን አያሳይም። ምሽት ለምሳሌ ዛሬ ከምትሰሪያቸው እየሰራሻቸው ካሉ ከሰራሻቸው መካከል አንድ ስራ ልጥቀስልሽ። ገስት ላይ መግባትሽ እና መጠየቅሽ ገብቶሻል አይደል? ይህን ነገር አላህ ስብሐነሁ ወተዓላ ሂጂና ሁሴን ጋር ጠይቅ ብሎች ነው ወይንስ አንቺ በራስሽ ፈቃድ ለምን ሁሴን ጋር ገብቼ አልጠይቅም ብለሽ በራስሽ ፈቃድ ነው መተሽ ጠይቅሽኝ? አላህ ስለፈቀደው ነው። መጀመሪያም አላህ ያውቃል ማለት ነው። እሱ ሳይሆን ጥያቄ ልኮሽ ነው ወይ አላህ ሂጂና ሁሴን ጋር ጠይቅ የሚል ትእዛዝ ሰጥቶሽ ነው የመጣሽው ወይንስ በራስሽ ፈቃድ ነው መተሽ ሁሴን ጋር ለምን ገብቼ ጥያቄ አልጠይቀውም ብለሽ ነው የመጣሽው? በራሴ ጊዜ ገብቼ ልጠይቅ ብዬ ነው። አዎ በራስሽ ጊዜ ነው የመጣሽው። ግን አሁን ገስት ገብተሽ እንደምትጠይቂ አላህ ስብሐነሁ ወተዓላ ቀድሞ ያውቃል አያውቅም? ይሄን ያውቃል። አየሽ፣ ያን ማወቁ አንቺን ነፃ ምርጫ ፈቃድሽን አልነፈገሽም። ገብቶሻል አይደል? እንግዲህ ያውቀዋል አላህ ስብሐነሁ ወተዓላ። ዛሬ እዚህ ገብቼ እንደማስተምር አላህ ስብሐነሁ ወተዓላ ቀድሞ ያውቀዋል። ግን የመጣሁት ለምንድን ነው ከተባለ እኔ በራሴ ፈቃድ ነው። ለምን ገብቼ አሁን ላይቭ ጋር ገብቼ ሰዎችን ለምን አናስተምርም ብዬ መጣሁ። ማናቸውም የምንሰራቸው ስራዎች አላህ ስብሐነሁ ወተዓላ ቀድሞ ያውቃቸው። በእነዚያ ላይ ነፃ ምርጫ ፈቃድ ሰጥቶናል። ስራችን ጽድቅ የሚሆን ኃጢአት፣ ጥሩ የሚሆን መጥፎ፣ እነዚህ ነገራቶች ሁሉ ከአላህ ስብሐነሁ ወተዓላ ዘንድ የሁሉንም የሚያውቅ ነው። ግን ለእኛ ነፃ ምርጫ ፈቃድ ተሰጥተው ነው የምንሰራቸው። ይሄ ነው። መርሐባ። ሁለተኛ ጥያቄ ደግሞ ማለት ይቅርታ ለጥያቄ ግን በአሁኑ ጊዜ ያኔ ወሃቢ አህባሽ እና ደግሞ ሺያ ምናምን የሚባሉት አሉ እና በረሱላችን ሰለላሁ ዐለይሂ ወሰለም ጊዜ ነበሩ ወይስ እነሱ ከሞቱ በኋላ የመጡ ናቸው? በጣም ጥሩ። አንደኛ ወሃቢያ የሚባል አንጃ የለም። ሰዎችን ከእውነተኛው መንገድ ለማስበርገግ የተቀጠፈ ቅጥፈት ነው ባጭሩ። ሙሐመድ ብን አብዱል ወሃብ የሚባል ታላቅ ዓሊም ነበር በሳዑዲ ምድር ላይ። ይህ ሰውዬ ሰዎችን ወደ ነቢያት መንገድ ጠራ፣ ከሽርክ እና ከቢድዓ አስጠነቀቀ። دعا الناس إلى التوحيد وإلى السنة وحذر الناس من الشرك والبدع والخرافات التي أحدثها الناس. يعني درج جدد دعوة الأنبياء والمرسلين ودعوة السلف الصالح. የነቢያት የቀደምቶቹ ሰለፎች መንገድ ያደሰ ጀግና የሆነ ዓሊም ነው። ይህ ሰው ግን የሽርክ ባለቤቶች፣ የቢድዓ ባለቤቶች ቢድዓቸውንና ሽርካቸውን ስለነካባቸው በእርሱ ላይ ቅጥፈትን ቀጠፉበት። አዲስ መንገድን ፈጥሮ ነውና ተጠንቀቁት ብለው ስሙን አጠፉ።
ነገር ግን ምንም ማ ጃአ ቢሸይን ጀዲድን ዩኻሊፉ ልኪታብ ወሱና ወማ ካነ ዐለይሂ ሰለፍ ሃዚሂ ልኡማ ቁርአንና ሐዲስ ላይ ሰለፎች የነበሩበትን መንገድ ምንም የተጋጨበት ነገር አላገኙበትም። ነገር ግን ያደረገው ነገር ምንድን ነው ታዲያ? የጠሉበት ነገር ከተባለ ተመልከቱ። ከአላህ ውጭ ሌላ ማንንም አትጣሩ ነው ያላቸው። ተወሱል በሚል ስም የሞተን ነቢይም ሆነ ማንንም ጻድቅ ነው ወልይ ነው ብላችሁ አትለምኗቸው፣ አትጥሯቸው። እነሱ አይጠቅሟቸውም፣ አይጎዳቸውም። ይልቁንስ ኢስቲጋፋም ስታደርጉ እርዳታን ስትጠይቁ አንዱን አምላክ አላህን ብቻ ጠይቁ ነው ያላቸው። ይህ ታዲያ ጥፋት ነው። አዝኑላቸው። ሊወዱት ይገባ ነበር። وكذلك دعاهم إلى إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من صفات وأسماء. الله سبحانه وتعالى لراسو يتصدقون سموچنا ባህሪያቶችን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ስሞችና ባህሪያቶች በሐዲስ ላይ ያንን እንደመታጸድቁ አላቸው። ነገር ግን እነርሱ ይህንን አናጸድቅም አሉ። ሙጀሲም እያሉ ሰደቡት። በተቻለ ያ ነው። በዚህ ነው እንግዲህ በሱ ላይ የተነሱበት። ምንም ይሄ ጥፋት አይደለም። እንዳውም የነብያትን መንገድ ነው ጥሪ ያደረገላቸው። ሌላ ምንድን ነው ያላቸው? ሺዓ ብላለች። ሺዓዎች እነሱ ያው ቃል በቃል እኛ ሺዓዎች ነን ይላሉ። ነህኑ ሺዓት አሊ አሊ ተከታዮች ነን ወይም የእርሱ ረዳቶች ነን እንደማለት ነው። ነገር ግን ወአሊ ረዲየላሁ ዐንሁ ወአህል በይት ነቢ ዐለይሂ ሰላቱ ወሰላም በራኡን ምን ሺዓ براءة الذئب من دم يوسف بن يعقوب عليهم السلام. علي بن أبي طالب እና የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ከሺዓዎች በጣም የጸዱ ናቸው። እነዚህ ሺዓዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበሩ? ላ የለም፣ ከዚያ በኋላ ነው የተፈጠሩት። በመቼ? በዓሊ ብን አቢ ጣሊብ ጊዜ። ዓሊ ብን አቢ ጣሊብ ማስተዳደር በጀመረበት ጊዜ እነሱ ውስጥ ተነሱና የዓልይ ተከታዮች ነን ብለው ተነሱ። ዓልይን መጀመሪያ ስህተታቸው ምንድን ነበር? ከሌሎች ሰሓቦች ማስበለጥ ነበረ። ከሁሉም በላይ ዓልይ ይበልጣል ብለው ማመን ጀመሩ። ቀስ እያሉ ስልጣኑ የሚገባው ለአቡበክርና ለዑመር ለዑስማን ሳይሆን ለዓልይ ነበር አሉ። ለዓልይ የነብዩ ሰለላሁ ዐለይሂ ወሰለም ምትክ መሆን ያለበት እርሱ ነበር አሉ። ተመልከቱ። ከዚያ ቀጥለው ምን አሉ? ይሄን ሀሳባቸውን ያልተቀበለ ሰው የዓልይ ጠላት ናቸው አሉ። ነዋሲብ የሚል ስም ለጥፉባቸው። ስለዚህ እነዚህ የዓልይን ስልጣን ያልተቀበለ ሰው የነብዩ ሰለላሁ ዐለይሂ ወሰለም ተቀባይ አይደለም፣ ከሃዲ ነው ወደ ማለት ሄዱ። ከፈሩ الصحابة قالوا أن الصحابة ارتدوا بعد موت رسول الله صلى الله عليه وسلم إلا نفرا قليلا وهم عمار بن ياسر وأبو ذر الغفاري وعبد الله بن جابر بن عبد الله وسلمان الفارسي وأهل بيت النبي صلى الله عليه وسلم. الناس بتشانجي كلهم ارتدوا عن الإسلام بلا يعملوا ويقولون بتحريف القرآن، وهذا كفر صريح، لأن الله سبحانه وتعالى قال في كتابه العزيز إنا نحن نزلنا الذكر وإنا له لحافظون. ويتهمون أم المؤمنين عائشة رضي الله عنها بالزنا بعدما برأها الله عز وجل في سورة النور. قال سبحانه وتعالى إن الذين جاءوا بالإفك عصبة منكم لا تحسبوه شرا لكم بل هو خير لكم لكل امرئ منهم ما اكتسب من الإثم والذي تولى كبره منهم له عذاب. إلى قوله سبحانه وتعالى يعظكم الله أن تعودوا لمثله أبدا إن كنتم مؤمنين. قال أهل العلم بالاتفاق والإجماع من اتهم عائشة بالزنا بعدما برأها الله سبحانه وتعالى بهذه الآية فهو كافر مرتد عن دين الإسلام. وعلى ذلك فإن علماء السنة يعتقدون أن الرافضة كفارون مرتدون عن دين الإسلام بنص هذه الآية. فهمت ولا؟ فهمت الحمد لله. أيوة. ومنهم يعني من طائف الشيعة من يعتقد أن جبريل عليه السلام أخطأ في الرسالة وأن الله سبحانه وتعالى أرسله إلى علي فاشتبه عليه النبي صلى الله عليه وسلم وأعطى الرسالة للنبي صلى الله عليه وسلم بدلا من علي، وهذا كفر صريح بالله عز وجل. ومنهم من يعتقد بعصمة أهل بيت النبي صلى الله عليه وسلم وهم أبناء علي رضي الله عنه باثنى عشرية، ولذلك سموا يعني باثنى عشرية. وهذه أفجر طائفة من طوائف الشيعة وأضلهم وأكفرهم بالله عز وجل، لأنهم يعتقدون أن هؤلاء أهل البيت معصومون كعصمة الأنبياء، بل يعتقدون أن أهل بيت النبي صلى الله عليه وسلم معصومون بأكثر وأكثر من الأنبياء والمرسلين، ويفضلونهم على الأنبياء والمرسلين. وأن علي رضي الله عنه وأهل بيت النبي عليه الصلاة والسلام
أفضل حتى من إبراهيم وإسماعيل وإسحاق ويعقوب من جميع الأنبياء إلا النبي عليه الصلاة والسلام. وهذا كفر بالله عز وجل لأن الله فضل الأنبياء على العالمين. وعندهم يعني كفريات وخرافات وخزعبلات التي يعني نستنكر أن نذكرها في مثل هذا الموضوع. اشتياك على قد አመሰግናለሁ። ሶስተኛ ጥያቄ ደግሞ ይቅርታ ያኒ ፔሪድ ሆነን ማለት ነው አሁን ኢድ በቤታችን ብንቀመጥ ግዴታ መስጂድ ሄደን ማዳመጥ አለብን? ከቻላችሁ ሀይድ ላይ ብትሆኑም ፔሪድ ላይ ብትሆኑም ራሱ ሙስሊሞች የሚሰግዱበት ሜዳ ካለ ወደዛ ሄዳችሁ ብታዳመጡ ራቅ ብላችሁ ችግር የለውም። ያን እንዳውም ነብዩ ሰለላሁ ዐለይሂ ወሰለም አዘዋል ከተቻለ። ካልቻለች ግን ቤቷ ብትቀመጥም እንደ ወንጀል አይቆጠርባትም፣ ችግር የለውም። አመሰግናለሁ። ጀዛከላህ ኸይር። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እኔ የራሴ ሸክስያ የሆነ ጥያቄ ያለኝ በመጀመሪያ ጓደኛዬ ጴንጤ ናት፣ አብራኝ የምትሰራው ልጅ በራሷ አካውንት እዚህ መግባት አትፈልግም። እኔን ብዙ ጥያቄ ጠይቃኛለች። ጥያቄዎች መልሳቸውን ባውቃቸው ማለት እስልምና ቀጥ ያለው ትክክለኛው መንገድ እንደሆነ አውቃለሁ እኔ ለራሴ። ያንን ለማስረዳት እኔ በማላውቀው ማስረጃው ባሌለኝ ነገር ማለት አለኝ ለራሴ፣ ግን ቁርአን ውስጥ ታንተ በተሻለ ገብቼ ማስረጃ የተዘጋጀ ማስረጃ የለኝም። እኔ አላፈዝኩም ቁርአን። ነገር ግን ያንን እያንዳንዱን አውጥቼ ለማስረዳት ወይም ንጽጽር ለማድረግ አቅሙ የለኝም። እሷ ደግሞ ንጽጽር ትፈልጋለች ማለት ነው። ያንን ንጽጽር ደግሞ አንደኛ በአንተ በኩል እንዲሰጣት እኔ ነግሬያታለሁ፣ ወደ አንተ እንድትመጣ። አንተ በግል ነው ማስተማር የምትፈልገው እሷን ወላ በእኔ እንደዚህ በላይቭ በመጣችበት ሰዓት አንተ ማስተማር ትችላለህ? ሁለቱንም ሃይማኖት ልዩነት ማወቅ ትፈልጋለች እሷ። ስለ ጴንጤም ሃይማኖት እውቀቱ የላትም፣ ግን ሃይማኖቷን እንደ ባህል ያኔ እንደ ባህል ነው የምታምነው። ይዘሻት ነው እህት፣ በዚህ ይዘሻት خلاص በዚህ ይዣት መጣና እኔ እመኝ ምናምን ማለት አልፈልግም። እሷን ነገር ያለው አውቀሽ እንድታምኝ ነው የምፈልገው አልኳትኝ። ከሚያውቁ ሰዎች አገናኝሻለሁ፣ ያለውን ልዩነትና ጥያቄ የሚፈጥርብሽ እስልምና ልክ አይደለም ብለሽ የምትይውን ጥያቄ ጠይቂ እሱን። በራስሽም ሃይማኖት ሸክ ካለብሽ ያንን ከኔ በተሻለ እሱ ስለመጽሐፍ ቅዱስ ያውቃል። የራሷን ሃይማኖት ተከታዮች ጠይቂ ስላት አትፈትፍች ያሏት ማለት ነው። ለምን ተፈትፍቻለሽ? ይሄ ነገር እንዲገለጽልሽ ተፈለግሽ አንደኛ ከልብሽ አላመንሽ ምናምን ብለው ነው የመለሷት ማለት ነው። ትክክለኛ ምላሽ አሰጧት እንጂ አትፈትፍቺ ነው ያሉኝ አለችኝ። ለምን ትፈትፍቻለሽ ብሎኛል። ዝም አትፈትፍቺ ዘሻት ነሽ እና እኛ ጋር ደግሞ አትፈትፍቺ የሚባል ነገር የለም። ያሻሽን ትጠይቂያለሽ መልስ ሰጥሻል ከነ ማስረጃ አልኳትኝ። እሷም ማስረጃ ነው የምትፈልገው ከመጽሐፍ ቅዱሱ ከቁርአኑ ማለት ነው። ችግር የለም እና ተወዛግባለች። እሺ ብለናል። ይዘሻት ነሽ ኢየሱስ አምላክ እንዳለ አንተ በግል እንደሆነ አውቃለሁ ነው ነብይ እንደሆነ አውቃለሁ ትላለች። يلا እሺ የራሴ ደግሞ ጥያቄ መጀመሪያው ጥያቄ አለበት። አላህ አምላክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አይድ ላይ በምንሆንበት ሰዓት እንዴት ነው ቁርአን ከመያዝ ውጭ በስልካችን መቅራትና የተለያዩ ኢባዳዎችን ማድረግ አንችልም ወይስ እንዴት ይታያል? እሺ ሴት ልጅ ሀይድ ላይ በምትሆን ጊዜ ኢባዳዎችን ወይንም አምልኮ መስራት ትችላለች ወይስ አትችልም? በደንብ አድርጋ ትችላለች። ሶላት ብቻ ነው የማትችለው። ዱዓ ማድረግ ትችላለች። ዱዓ ትልቁ የአምልኮ ስርዓት ነው። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም አዱዓ አፍደሉል ዒባዳ አዱዓ ብለዋል። የአምልኮች ሁሉ ታላቁ አምልኮ ዱዓ ነው፣ ጸሎት ነው ብለው ተናግረዋል። ዚክር ማድረግ ትችላለች። ዚክር ትልቁ የዒባዳ አይነት ነው። ወዛኪሪነ አላህ ከሲረን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ ብለዋል አላህ በሱረቱል አሕዛብ ላይ። አላህን አብዝተው የሚያወሱ ወንዶችና ሴቶች ለእነርሱ እኔ አምላካቸው አላህ ታላቅን ምንዳ በቀጣዩ ዓለም አዘጋጅቼላቸዋለሁ ብሏል። አላህ በቁርአን ላይ ታላቅ ምንዳ ካለ ጀነት ነው። ስለዚህ ጀነት ነው ምንዳቸው። ይሄንን ጀነት የሚያስገባትን ታላላቅ የአምልኮ ስርዓት ተሰጥታለች።
ልክ እንዲሁ ለጾመኞች ቤተሰቦቿ የምታደርገው አገልግሎት እርሱ ራሱ ልክ የጾመውን ሰው ያክል ምንዳ እንድታገኝ ያደርጋታል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ፈጠረ ሳኢመን ፈለሁ ሚስለ አጅሪ ሳኢም ገይረ አነሁ ላ ዩንቀሱ ሚን አጅሪሂ ሸይአ። ጾመኞችን ያስፈጠረ ሰው ከጾመው ሰው ጋር እኩል ምንዳን ያገኛል፣ ከጾመው ሰው ምንም ምንዳ ሳይቀነስበት አሉ። ለሁሉም አላህ ሱብሓነሁ ወተዓላ ይሰጣቸዋል ምንዳቸውን። ይህን ሁሉ ምንዳዎችን ይህን ሁሉ መልካም ስራ እርሷ መስራት ትችላለች። ቁርአን መቅራት እስከተባለ እርሱም በዑለሞች መካከል ኺላፍ ቢኖረውም መቅራት ትችላለች። አንደኛ በሂፍዛ መቅራት ትችላለች፣ ሁለተኛ አንቺ በጠየቅሽው መንገድ ትችላለች። እሱ ምንድነው? በስልክ መቅራት እንችላለን ወይ ነው? አዎ ትችላላችሁ። አይ ጥያቄ አለ እና መግሪብ ላይ ያው እስከ መግሪብ ድረስ ጾምን ያኔ በምናይበት ሰዓት እንዴት ነው ጾም ይቆጠርልናል ወይስ እንዴት ነው? ሴት ልጅ ቀኑን ሙሉ ጾማ ልክ መግሪብ ወቅት ላይ ሶላት ሲደርስ ጊዜ መግሪብ ሶላት ሀይድ ቢመጣ ያን ቀን እንደ ጾመች ይቆጠራል ወይ ነው ጥያቄዋ። ፀሐይ ጠልቃ ከሆነ አዎ ጾሙ ትክክል ነው፣ ይያዛል። ፀሐይ ከጠለቀች በኋላ ከሆነ የወር አበባ ደግሞ የመጣው ነገር ግን ፀሐይ ያለች ፀሐይ ሳጠልቅ በፊት ከሆነ የመጣው ያ ጾሙ እንዳው ያ ጾም ትክክለኛ አይሆን፣ በቃ ተበላሽቷል። ጌታቸው ተበላሽቷል። ያን ቀን ቀባ ታወጣለች። ግን ቀኑን ሙሉ የጾመችው በቃ ያለምንም እንዳይሆናል ማለት ነው። ላ አይደለም፣ እንዳን ታገኛለች፣ ከአላህ ዘንድ እንዳን ታገኛለች። አይሽ ጥያቄ አለቀት። ጀዛከላህ ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም ኡስታዝ። አለይኩም ሰላም። እንዴት ቦታ ያሉትን አውርዳቸዋል። ምኖች ጥያቄ ያለው ካለ ይጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ትንሽ ጥያቄ አለችኝ። እሺ ምን ትላለች? ሰላም አለይኩም። አይሰማም? እኔ ጥያቄ ትንሽ ጥያቄ ናት። እንትን አንድ ነገር ሆነ ሐራም በሆነ ነገር ላይ ይህንን ነገር አላረገውም ብዬ በሰዓቱ የሚያለው ሁሱ ጥያቄ ነው። እውነት ነው። እሺ ምንት ነው? በረኝ። እሺ ቀጣይ ጥያቄ ያለው ሰው الو ما تسمعون الكلام؟ يلا انزلوا تحت. اذا ما عندكم سؤال فلا تدخلوا معنا. ما تسمعون الكلام؟ السلام عليكم. ጥያቄ ነበር እሱ። እሺ አይደንስ ካላችሁ ወደ ራስ ገባችሁ። ጥያቄ ያለው ሰው ብቻ ይላክ፣ ጥያቄ የሌለው ሰው እንዳይልክ። እሺ ይሰማል አይደል? السلام عليكم. وعليكم السلام. ሰላም ነው? ይሰማል? ሰላም አለይኩም። ጥያቄ ነው። ሰላም አለይኩም። ይኸውልህ እኔ ልጠይቅህ ነበር። እኔ አባቴ ሙስሊም ነው፣ እናቴ ደግሞ ክርስቲያን ናት ማለት ነው። ያው እኔ ሙስሊም ነኝ፣ ግን ያው እናት ያወጣችልኝ ስም የክርስቲያን ነው ከልጅነቴ ማለት ነው፣ መቅደስ ብላ። አባቴ ደግሞ አብዱራህማን ነው እና አሁን በመቅደስ ነው ያለሁት። ምን ይሻላል? እናቴ ደግሞ በጣም ነው፣ እንዴት አድርጌ ልንገርክ? ምን ሀል አለው? እስቲ እኔ በቃ ይሁን አንድ ቦታ ሲሄድ ያው መቅደስ ብሎ አብዱራህማን ሲል በቃ ሰው ግራ ነው የሚገባው ብታይ። ምን ሀል አለ? ሀሉ ምንድነው? እስቲ መቀየር ግዴታ ነው? አዎ ግዴታ ነው መቀየር። እሱ ለምን ከተባለ አንድ ሜት አድርገውት እሺ መቅደስ ሰላም አለይኩም። ሜት አድርገውት
መቅደስ የሚለው አስሉ መሰረቱ አላህ ስብሐነ ወተዓላ ከስሞቹ መካከል አልቅዱስ የሚል ነው። ቅዱስ የአምላካችን የአላህ ስብሐነ ወተዓላ ስም ነው። ቅዱስ ብሎ ማለት ምን ማለት ነው ከተባለ ከጉድለት ሁሉ የነጻ ማለት ነው። ሙሉ የሆነ አምላካችን አላህ ይሄን ስሙን በቁርአን ላይ ይጠቅሰዋል። هو الله الخالق البارئ المصور من ይላል لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر ስለዚህ ከስሞቹ መካከል እኔ አምላካችሁ አላህ ያ ቅዱስ ነኝ እያለ ይናገራል። ቅዱስ 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 አልቅዱስ እስሙ ሚን አስማኢላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ስሞች መካከል ነው እና ቅዱስ ብሎ ማለት ከጉድለት ሁሉ የነጻ ሙሉ የሆነ አምላክ ማለት ነው። ስለዚህ ቅድስት ወይም መቅደስ ስትል ጊዜች ሴት ወደ ሴት ይጠጋል ከጉድለት ሁሉ የነጻች ማለት ነው። ያው ደግሞ ሰዎች እንደዛ አይደለም ጉድለት ያለብን ቃል ነብዩ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአዳም ልጆች ተሳሳቾች ናቸው፣ ከተሳሳቾቹ ደግሞ በላጮቹ ንስሐ የሚያደርጉት ናቸው አሉ። ስለዚህ ሰው ራሱን ከጉድለት ንጹህነትን የሚያስመሰክር ስምን እንትን ማለቱ ተገቢ አይደለም። ስለዚህ ሌላ ስም ቀይሩ እህት ከቻልሽ። እሺ ሹክራን ጀዛከላሁ ኸይር። መርሐባ ወኢያኩም። እሺ ጥያቄ አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላህ። መርሐባ ወአለይኩም ሰላም። ማን ጥያቄ ሁሉ እብዳ አንዲት እህቴ ባሮ ይሰማል ይሰማል። አንዲት እህቴ ነበረችና ባሏ ጆሮ በሽተኛ ነው፣ ያው ማውራትም አይችልም። አብረው እየኖሩ ነው፣ በኒካህ ናቸው። የዘካተል ፈጥር እሷ መስጠት ትችላለች የልጆቹና የነሱ ወይስ እንዴት ይታያል? ትችላለች። ትችላለች። ኃላፊነት ያለበት ባሏ ነበር። ባል ከሌለው አቅም ከሌለው ችግር የለውም፣ ሚስት መስጠት ትችላለች። ስለእርሷና ስለ ልጆቿ ስለዛ ይችላል። ያው መስራት ምናምን ይችላል። አብረው እየኖሩ ነው። ያው ጆሮ የማይሰማም ባፉ የማይናገርም ምናምን እንደዚህ። እሺ ከአቅሙ ካለው እሱ ነው መስጠት ያለበት። ገንዘብ ካለው አቅሙ ካለው እሱ ነው መስጠት ያለበት። አላህ ስብሐነሁ ወተዓላ በቁርአን ላይ አርጃሉ ቀዋሙነ ዐለ ኒሳ ብሏል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሏል። አስተዳዳሪ እሱ ከሆነ ድረስ ኃላፊነቱ እሱ ነው የሚመለከተው። ነቢያችን ሰለላሁ ዐለይሂ ወሰለም الرجل راع في أهله ومسؤول عن رعيته ብሏል። ባል ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠይቃል ብሏል። ስለዚህ ባል የራሱ የሚስቱንና የልጆቹን ኃላፊነት እሱ ነው ያለበት፣ እሱ ነው የሚሰጠው። ጨረሽ? እሺ ስለጠይቅ እሺ ይቻላል። ኮሜንት ላይ አል የሚል እስከሌለበት ድረስ ምን ችግር አለው? ቅዱስ የሚለውን መጠቀሙ ይላል። አል የሚል እስከሌለበት ድረስ መጠቀም የሚቻል ስሞች አሉ፣ ግን ሁሉም ለይሰ ዐላ አጥላቅ ሁሉንም ማለት አይደለም። ቅዱስ ማለት ከጉድለት ሁሉ ንጹህ የሆነ ማለት ነው እና ሀዛ ፊህ ተዝኪየቱ ሊነፍስ ይህ ራስን ተዝኪያ ውስጥ የሚያስገባ ነው። እንደዛ ከሆነ ደግሞ አይቻልም። ሐታ ኢማን የሚለው ስም ላይ እንትን አላቸው ለሁ ከላም ያንን እኔ እምነቴ ሙሉ ነው ብላ ከመቼት የዛኔ እኔ ምንም ጉድለት የሌለብኝ በእምነቴ ላይ ብላ ካሰበች ተዝኪያ ያለበት እና አይቻልም ብላ ሁሉ የተናገሩበት ጊዜ አለ። ስለዚህ አል ከሚለው እና ከማይለው አንጻር አይደለም ቅዱስ የሚለውን ቅድም አይቻልም ብዬ የተናገርኩት ሚን ባብ ተዝኪየት ነፍስ لأنه ليس هناك قدوس إلا الله سبحانه وتعالى ولا يفرح به إلا الله عز وجل. እሺ መግባት ስላልቻለው በኢንቦክስ የተጠየቅኩት ጥያቄ ነው። ስሁር እየበላው ፈጅር አዛን ቢል እስከ መጨረሻ መብላት ይቻላል ወይ? አይቻልም። አዛን ከተባለ ወዲያው ማቋረጥ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሁለት አዛን ነበር ሱብሂ ላይ።
የመጀመሪያው አዛን ሲባል ብሉ እስከ ሁለተኛው ድረስ ብለው ተናግረዋል። ሁለተኛ አዛን ሲባል ግን አቆሙ ብለው ነግረዋቸዋል። ስለዚህ አዛን ከተባለ ወዲያው ማቋረጥ አለባቸው። ነውር ነው። እሺ ሌላው ውዱ ስናደርግ አንዳንድ ጊዜ ረስቼ ፊቴን ሳልታጠብ ክንዴን ወደ መታጠብ ሄዳለሁ። ውዱን እንደ አዲስ ነው መጀመር ያለብኝ ወይስ የረሳሁትን ብቻ ነው የምታጠበው ትላለህ? እንደ አዲስ አትጀምሩ። ካቋረጣችሁበት ተመልሳችሁ ትጀምራላችሁ እንጂ እንደ አዲስ አትጀምሩ። ችግር የለም። እሺ ሽክራን ጀዛከላ ወይራክ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሰላም ነው ኡስታዝ? አልሐምዱሊላህ። ሰላም ጥያቄ ነበራት እና እቴ ጠይቅ ነው። እሺ ወይ ምን ነበር? ሰላም ነው? ደህና አልሐምዱሊላህ። እንዴት ነሽ? እግዚአብሔር ይመስገን። ነብዩ መሐመድ እና ኢሳ እናንተ ጋር አንድ ነው ይለያያል? ሁለቱም አገልግሎታቸው አንድ ነው፣ በደረጃ ቢለያዩም ማለት ነው። አገልግሎታቸው የነብይነት አገልግሎት ነው። ሁለታቸውም ከነብያቶች መካከል ነብያቶች ናቸው። ነገር ግን ዒሳ የተላከው ለእስራኤል ወገን ነው፣ ለአንድ ህዝብ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። አየሽ፣ ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ ደረጃቸው እኩል አይደለም። ገብቶሻል? ያ ነው መበላለጥ የሚባለው ነገር ባደረጉት ድርጊት እንጂ በእነርሱ ላይ በሆነው ነገር አይደለም። በእነርሱ ላይ የሆኑ ነገራቶችን ስናይ መሲሁ ያለ አባት ተወልዷል። ነገር ግን ይሄ በራሱ ያደረገው ነው ወይ? አይደለም፣ አምላክ ነው ያደረገላት። ገብቶሻል? ልክ እንዲሁ ሌሎችንም ተአምራቶች አድርጓል። በተአምርነትም ልክ እንዲሁ ሌሎች ነቢያቶች ተአምራትን አድርገዋል። በተአምራት ብዛት እንደው እንመልከት ከተባለ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች ከሁሉም ነቢያት ተአምራት በላይ ነው የተሰጣቸው። ምክንያቱም እርሳቸው እንዳልኳቸው ለዓለም የተላከው ነቢይ ናቸው። ከማስረጃም አንጻር ካስተምሮትም አንጻር የሁሉም ነቢያት አስተምሮ ከእርሳቸው ጋር እንዲገኝ ያደረገ አላህ ልክ እንዲሁ በተአምራቶቻቸውም በጣም በርካታ ተአምራትን ሰጣቸው። እነዚያ የቀደሙት ነቢያቶች ለአንድ አካባቢ ነበር ሲላኩ የነበረው። ተአምራቶቻቸውም ያን ያክል አይደሉም፣ ግን ሰርተዋል ተአምራትን። ነቢዩላህ ዒሳ ወይንም ኢየሱስ ካደረጋቸው ተአምራቶች ለምሳሌ ሙታንን ማስነሳትን ተሰጥቷል። ልክ እንዲሁ ደግሞ አይን ማብራትን ተሰጥቷል። ሌላ ተአምራቶችን አላህ ሰጥቶታል። ይህን ነቢያችን ሰለላሁ ዐለይሂ ወሰለም አድርገውታል። ሁሉንም አይኖችን ያበሩ ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አንድ ሰው መጣ እና ማየት የተሳነው ሰው ያ ረሱላላህ ኡድዑ ላህ ሊ አን የሩደ ሊ በሶሪ አላቸው። ሶሒህ ሙስሊም ላይ ይገኛል። አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይጸልዩልኝ አላቸው። በቃ እዚሁ ማየት እፈልጋለሁ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምርጫ ሰጡት። ኢን ሰበርተ ፈለከ ኸይሩን ለከ ዛሊክ ወኢን ሽእተ ደዐውቱ ለከ አሉት። ከፈለክ አሁን ጸሎት አድርጌልህ አይንህ እንዲመለስልህ አደርግልሃለሁኝ አሉት። ተመልከቱ ምን ያክል የቅኝ እርግጠኝነት እንዳላቸው። አይ ይታገሳለሁ ካልክ ደግሞ ለአንተ እርሱ የተሻለ ነው አሉት። ለምን የተሻለ ነው አሉት? እርሱ አይኑን ከመመለሱ በላይ። ምክንያቱም ጸጋ ብሎ ማለት የምድራዊ ጸጋ ሳይሆን የቀጣዩ ዓለም ጸጋ ነው። ገብቷቸዋል። ስለዚህ በቀጣዩ ዓለም አይናቸውን ዛሬ ምድር ላይ ያልተሰጣቸው ሰዎች በቀጣዩ ዓለም ምንዳቸው ገነት እንደሆነ በእስልምና አስተምረው ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሐዲስ አልቁድሲ ላይ ከአላህ የተናገሩትን ሲናገሩ ምን አሉ? ኢዛ አኸዝቱ ሐቢበተይሂ ዐይን ዐብዲ ዐወድቱ ለሁ ቢሂማ አልጀና። አላህ ሐዲስ አልቁድሲ ላይ ምን አለ? ከባሪያዬ ሁለት የሚወዳቸውን አይኖቹን ከወሰድኩበት ወይንም ካልሰጠሁት በዚህ ምድር ላይ ትዕግስት ካደረገ በቀጣዩ ዓለም ገነትን ለውጭ እሰጠዋለሁ ብሎ ተናግሯል። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ያንን መልካሙን አስመረጡት። ሰውየውን ብትታገስና በቀጣዩ ዓለም ገነትን ብትወርስ ስላንተ የተሻለ ነው አሉት። አይ እዚሁ ማየት እፈልጋለሁ ካልክ ምርጫህ ነው፣ እዚሁ ጸሎት አድርግልሃለሁኝ አሉት። ሰውየው ግን ምንድነው የመረጠው? ማየትን ነበር የመረጠው። ወድዑ ላህ ሊ አን የሩደ ሊ በሶሪ አላቸው። እርሱ ይጸልዩልኝ አላህ አይኔን እንዲመልስልኝ። ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም ሰውየውን በራሱ ጸሎት እንዲያደርግና እንዲመለስለት አዘዙት። እዚሁ አይኔ እያየ አሁን ጸሎት አድርግ አይነህም ይመለሳል አሉት። አምላክ አላህ ሆይ በነቢይህ በሙሐመድ ሰለላሁ ዐለይሂ ወሰለም ዱዓ አማካኝነት እጠይቅሃለሁኝ አይኔን መልስልኝ አለ። ወዲያውም አይኑ ተመለሰ። ያሰላም ወዲያው አይኑ ተመለሰ።
እና ነቢዩ ሰለላሁ ዐለይሂ ወሰለም አይናቸውን ይመልሱላቸው ነበር የታመሙ ሰዎች። አይንን ማውራት በርካታ ቦታ አድርገውታል ነቢ ሰለላሁ ዐለይሂ ወሰለም። እሺ ኢየሱስ ታዲያ ለእስራኤል ብቻ ነው የመጣው ማለት ነው? እሱ ለእስራኤል ብቻ ነው የመጣው። ይህን ሲናገር ራሱ ምን አለ መሰለሽ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ ኢየሱስም እንዲህ አለ፣ እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። በሌላ ቦታ ላይ አምላክ አላህ ወዴት እንደላከው ኢየሱስን ወይም ዒሳን ሲናገር ምን አለ? ወረሱለን ኢላ በኒ እስራኤል አለ፣ ወደ እስራኤል ልጆች የላኩት መልእክተኛ ነው ዒሳ ይላል። በሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ምን አለ? ኢን ሁወ ኢላ ዓብዱን አንዓምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። እርሱ የማርያም ልጅ ዒሳ ጸጋዬን ከዋልኩባቸው መልእክተኞች አገልጋዮች መካከል እንጂ ሌላ አይደለም፣ እንዲሁም ለእስራኤል ልጆችም ተምሳሌት አድርጌዋለሁ እያለ ተናገረ። ለእስራኤል ወገን የተላከ መልእክተኛ ነው። እሺ ግን ለዓለም ነው የሞተው፣ ለዓለም ተሰቅሏል እንጂ ለእስራኤል አይደለም። አሁን ወደ መጽሐፍ ቅዱስ እንግባ አይደለ? ወደ መጽሐፍ ቅዱስ ሰዎች አሉ እና ይገባኛል ወይስ እንዴት ነው? አሁን ረመዳን ከገባ ራሱ 2 ሆስፒታል ገብቼ ነው የወጣሁት ተኝቼ። ገባሽ? እንዴት ነው የኔ? በዚህ አጋጣሚ ደግሞ እስኪ ኃይለኛ የሆኑ ሰዎች እዚህ ጋርም ሰደቃ ቢያዙኝ ሰርቼ ብኖር ደስ ይለኛል። ያንን ባይሆን ባልደችኝ አቅሜ ሰውም እያገዘኝ ብሰራ ነው የምመርጠው። ዘካተል ፊጥር ይገባሻል። ዘካተል ፊጥር ያለውና የሚያግዛት ሰው ካለ ያግዛት። ባረከላሁ ፊክ። እሺ ጥያቄ ያላችሁ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ መረዳት የምፈልገው ማነው ብዙ ጊዜ ቪዲዮ ምናምን አዳምጬ ምንም መረዳት አልቻልኩም እና ጠይቄ ቀስ ብለን እንድታስረዳኝ ስለምፈልግ ነው። ሰላት ስንሰግድ ስንቀንስና ስንጨምር ያለውን ነገር ለምሳሌ የመጀመሪያው ተሸሁድን ሳልቀራ ከተነሳው ምን ማድረግ አለብኝ? በጣም ጥሩ ጥያቄ። ለምሳሌ ዙሁር ሶላት እየሰገዳችሁ ያላችሁ 2 ተሸሁድ አለው። የመጀመሪያውን ተሸሁድ ረስቶ የተነሳ ሰው ምንድነው ማድረግ ያለበት? ለሁለት ይከፈላል። አንደኛ እየተነሳችሁ እያላችሁ ትዝ ካላችሁ ምንድነው የምታደርጉት? አታያቱን ሳትቀሩ ትዝ ካላችሁ ቶሎ ብላችሁ ቁጭ በሉና ሶላታችሁን ቀጥሉ። አታያቱን ቀርታችሁ ተነስታችሁ ግን 3ኛውን ረክዓ ጀምራችሁ ፋቲሃን እየቀራችሁ ትዝ ቢላችሁ አትቀመጡ፣ በዚያው ሶላታችሁን ጨርሱ። ነገር ግን ከማሰላመታችሁ በፊት 2 ጊዜ ስጁድ ሰሁ አድርጉ። መጀመሪያው ተህያ በስጁድ ሰሁ ብቻ ይጠገናል። ለምን? لأنه ليس من أركان الصلاة وإنما هو من واجبات الصلاة، فمن نسي واجب من واجبات الصلاة فيجبر ذلك بسجود السهو فقط. كواجبات الصلاة مكان عندهم يا رساسو بسجود السهو بتشاي تجنا تشكر الله، لكن لو نسي ركن من أركان الصلاة فلا يجبر بسجود السهو، وإنما الواجب عليه أن يأتي بما نسي ويأتي بسجود السهو. يعني مثلا እሺ ከጨመርኩስ ለምሳሌ ረካ 5 ካደረኩኝ? ጥሩ ጥያቄ። ለምሳሌ ዙሁርን ሰውየው እየሰገደ እያለ 4 ረካ ነው መስገድ ያለበት፣ 5ኛ ረካ ሰገደ። ይሄ ሰው ምንድነው ማድረግ ያለበት? ስጁድ ሰው ያደርጋል። መቼ? ካሰላመተ በኋላ። ካሰላመተ በኋላ ለምሳሌ ዙሁርን እየሰገደ እያለ ካሰላመንኩ ከጨረስኩ በኋላ ማለት ነው። ከጨረስሽ በኋላ እሺ ያኔ ከቀነስኩስ ለምሳሌ 4 ነበር 3 ካደረኩስ? አሁን እሱም ከማሰላመት በፊት ነው። አሁን በደንብ አዳምጡ። የሁሉንም በአንድ ላይ አብራራላችሁ እንድትረዱት። أسباب سجود السهو 3: إما النقص وإما الشك وإما الزيادة. أما في حالة النقص وفي حالة الشك يكون سجود السهو قبل التسليم، وأما في حالة الزيادة يكون سجود السهو بعد التسليم. سجود السهو وينم يرسانا سجود عند سو بصلاة تكبار ولا يستتن كسرها مالتنا ያንን ሊጠገንለት የሚችልለት የስጁድ አይነት ስጁድ ሰሁ በመባል ይጠራል። አስባብ ስጁድ ሰሁ ፈራታ የስጁድ ሰሁ ምክንያቶች ወይም ስጁድ ሰሁ እንድታደርጉ የሚያስገድዷቸው ምክንያቶች 3 ናቸው። ወይ መቀነስ፣ ወይ መጨመር፣ ወይ መጠራጠር በሶላት ተግባራችሁ ላይ።
መቀነስ ተከስቶ ከሆነና መጠራጠር ተከስቶ ከሆነ ስጁደ ሰህው የሚሆነው ከማሰላመታችሁ በፊት ነው። በሶላት ተግባሩ ላይ የሰራችሁ ስህተት ግን መጨመር ከሆነ ከሚገባው በላይ የዛኔ ስጁደ ሰህው የሚሆነው ካሰላመታችሁ በኋላ ነው። እንድትረዱት ለእያንዳንዱ ምሳሌ ልስጣችሁ። መቀነስ ከሚለው እንጀምር። ለምሳሌ ስጁድ ማን ነው? ዙህር ሶላት ስንት ረካ ነው? 4 ረካ ነው። ዙህር ሶላት ስንት ረካ ነው? 4 ረካ። ሰውየው 3 ረካ ረስቶ ሰገደ። ገብታችኋል? 3 ረካ ረስቶ ሰገደ። ለምሳሌ ዙህርን እየሰገድኩ እያለሁኝ 2 ረካ ሰገድኩኝና አታህያቱን ቀራሁኝ። ከዚያ በኋላ ተነሳሁኝና 3ኛ ረካ ሰገድኩኝና ቁጭ አልኩኝ አታህያትን ለመቅራት። ትዝ ሲለኝ 3 ረካ ነው የሰገድኩት። በዚህ ጊዜ ምንድነው የማደርገው? ቶሎ ብዬ ቆምና አንዱን ረካ እጨምራለሁ። ከዚያ ከማሰላመቴ በፊት 2 ጊዜ ስጁደ ሰህው አድርጋለሁ። ከዚያ አሰላምታለሁ። ጨረስን። እሱ ሁለተኛ መጠራጠር። ዙህር ሶላት ስንት ረካ ነው? 4 ረካ ነው። እኔ ግን 3ኛው ረካ እየሰገድኩ ተጠራጠርኩኝ። 3 ነው የሰገድኩት 4። ተወዛግባችሁ አታውቁም? 3 ነው የሰገድኩት 4 ተብሎ ተጠራጠረ ሰውየው። መን ሸከ ፊ ሶላቲሂ في مثل هذه الحالة يبني على الأقل، يعني يعتبر نفسه كأنه صلى 3 ركعات ويقوم ويجيب ركعة واحدة ويسجد لها سجود السهو قبل التسليم، بعد ذلك يسلم. 3 يهون 4 يهون يتتراتر سو يسجد صلاة በጥቂቱ ላይ ይገነባል። ምን ማለት ነው? 3 እንደሰገደ ይወስናል። ከዚያ የሚነሳና 1 ረክዓ ይጨምራል። ከዚያ በኋላ ከማሰላመቱ በፊት ስጁድ ሰህው ያደርጋል። ከዛ ያሰላመታል። ስጁድ ሰህው የሚደረገው 2 ጊዜ ነው። 2 ጊዜ ነው። ከማሰላመታቸው በፊት ስጁድ ሰህው ታደርጋላችሁ። ስጁድ ሰህው ላይ የምንለው ምንድነው ከተባለ ልክ እንደ ማንኛውም ሶላት ሱብሃን ረቢል አዕላ ነው የምትሉት። ሌላኛው ምንድነው? መጨመር። በሶላት ተግባሩ ላይ የጨመረ ሰው ስጁድ ሰህው የሚያደርገው መቼ ነው ተባብለናል? ካሰላመተ በኋላ ነው። እርሱም እንዴት ነው? ለምሳሌ ዙህር ሶላት ስንት ረካ ነው? 4 ረካ ነው። ጥያቄው ቀደም እንደጠየቀችው ለምሳሌ 5ኛ ረካ ሰገድኩት። 5ኛው ረካ ሰገድኩት። እዛ ላይ 5 ረካ እንደሰገድኩ የዛኔ ሶላትን አሰላምታለሁ። ስጁድ ሰህው ሳላደርግ ካሰላመትኩ በኋላ ነው ስጁድ ሰህው የሚደረገው። ሰላሙ አለይኩም ወራህመቱላህ፣ ሰላሙ አለይኩም ወራህመቱላህ እና አላሁ አክበር ስጁድ ሰህው አደረግ። አላሁ አክበር። ከዛ ተህያቱን አንቀርም። ሰላሙ አለይኩም ወራህመቱላህ፣ ሰላሙ አለይኩም ወራህመቱላህ። ስጁድ ሰህው ብቻ ይሄ ነው። እሺ ጀዛከላህ ኸይረን። አሁን ገብተኛል። ሰላም አለይኩም ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። ምን ይላል? 2 ክርስቲያን ጓደኞች ነበሩኝ እዚህ ስራ ቦታ። ከዛ እነሱም ጾም ነው ያላችሁ፣ የኛም ጾም ነው። ከዛ ዳቦ ይደፋሉ። ያን ዳቦ ይደፉና ግን በስማም ብለው ምናምን ቆርሰው ነው። ከዛም በኋላ ቢ ብለው ሰጡኝ። እኔ ደግሞ እምቢ ለማለት ሻም ያዘኝና በላሁኝ። ከዛ ውስጤ ፍሪ ላልሆነልኛል። እንዴት ይታያል ይሄ? الله سبحانه وتعالى بالقرآن لي اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم بلا إنه زاري تردر مقبوش لأن أنت تفكروا اللاتو ينزيع يهودنا كريستيانوش مقب لأن أنت تفكروا ين أنت من النقص تفكروا بلا شكرا الله نقرقن لأملكو تبلو يتسراكو هنا رسول خاص يوضح لجبرائيل لميكائيل لماريام بلا السباسرتاكو هنا يزاني بلا ما يشعل ልክ እንዲሁ ደግሞ ስጋ ከሆነ በአላህ ስም ተብሎ የታረደ መሆን አለበት። ከዚያ ውጭ ግን ኖርማል ምግብ ለምሳሌ ፉል አዘጋጀች እና ክርስቲያን ጓደኛሽ ወይም ክርስቲያን አብራችሁ የምትሰሩ የስራ ባልደረባሽ ጋበዘቻችሁ ወይም ጎረቤቶቻችሁ እዛኔ መብላት ትችላላችሁ ትችላላችሁ። ምንም ከአምልኮ ጋር የሚያያይዘው የለም። ስጋም አይደለም፣ ኖርማል ምግብ ነው። ሲሰሩ ጊዜ እኮ ከአላህ ስም በሌላ ስምና ሲሰሩ ጊዜ ሌላ አማልክቶች ሊጠሩበት ይችላሉ። እና ስጋ ሲሆን ጊዜ እዛኔ ቢስሚላ ተብሎ የታረደ መሆን እንዳለበት ቁርአን ይናገራል። ልክ እንዲሁ ደግሞ ሰሃቦችም ተናግረዋል። እርሰው ከዚያ ውጭ ግን ኖርማል ምግብ ለአምልኮ ተብሎ የተሰራ እስካልሆነ ድረስ ለበዓል ተብሎ የተሰራ እስካልሆነ ድረስ ኖርማል ምግብ ችግር የለውም። አይ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ኡስታዝ፣ እንዴት ነህ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። ጥያቄ ነበረኝና
ካፊር የሆነን ሰው ስጋ እስካሁን አልጨረስክም? እሺ ቀጥል። ካፊር የሆነን ሰው ከሞተ በኋላ መሸኘት እንዳጠቃላይ ደግሞ ሶሻል ህይወታችን ማህበራዊ ህይወታችን ምን መሆን አለበት? ከህመሙ ጀምሮ መጠየቅ፣ ከዛ በኋላ መሸኘት፣ እነኚህን ነገሮች እስቲ እንዳጠቃላይ ንገረኝ እስቲ። እሺ የሌላ እምነት ተከታይ አይሁድም ሊሆን ይችላል፣ ክርስቲያን፣ ሌላ ማንኛውም እምነት ተከታይ ሲታመሙ ጊዜ ሄዶ መጠየቅ ችግር የለውም። ይሰማል ልጆች ወይስ ተቋርጧል? መልካም ይሰማል። ቀጥላችሁ ጎረቤቶቻችሁ የሌላ እምነት ተከታዮች አይሁድ ወይም ክርስቲያን ቢታመሙ ሄዶ መጠየቅ ይቻላል ወይ? አዎ ይቻላል። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው የሚያገለግላቸው የነበረ አይሁድ ወጣት ልጅ ነበረ። ይወዳቸዋል፣ ያገለግላቸዋል። መልካም ስብዕናቸውን በአካል ያየ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን አላጨናነቁትም። አንተ አይሁድ ነህና ሄድ ከዚህ አላሉት። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም አገልግሎቱን ይቀበሉት ነበር። ያ ማለት እንደ ማንኛውም ይላላካቸው እዛው ያገለግላቸው ነበር። በዚህ ጊዜ ጠፋ ይሄ ልጅ። ከዕለታት አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም የት አለ አይነ ልጉላም ልየሁድ እያሉ ተመልከቱ። የሰውን ውለታ አይረሱም ነበር። ያ አይሁድ ወጣት ልጅ የት አለ አሉ። ኢነሁ መርዱ ያ ረሱላላህ አሏቸው። እርሱ ታሟል እኮ አንቱ የአላህ መልእክተኛ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። የት ነው ቤቱ አሳዩኝ ሂጄ ልጠይቀው አሉ። ስለዚህ የታመመ የሌላ እምነት ተከታይ መጠየቅ እንደምትችሉ ከእርሳቸው ተምሳሌት አድርጋችሁ መያዝ ትችላላችሁ። የት አለ ያ አይሁድ ልጅ ብለው በጠየቁ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ታሟል ብለው ነገሯቸው። ይሄ ቤቱን አሳዩኝ ሂጄ ልጠይቀው አሉ። ነቢ ሰለላሁ ዐለይሂ ወሰለም ሄዱ ቤቱ ድረስ። ስለዚህ ሂደው ጠየቁ፣ ቆረቆሩ፣ አስፈቀዱ። ነቢ ሰለላሁ ዐለይሂ ወሰለም ማንም ቤት ዘው ብለው አይገቡም ነበር ሳያስፈቅዱና በቤቱ ባለቤት ላይ ሰላምታን ሳያቀርቡ ልክ አላህ እንዳዘዘ በቁርአን ላይ ሲናገር ይላል ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን ይላል በሱረት ኑር ላይ። እናንተ ያመናችሁ ሰዎች ሁሉ ከእናንተ ቤት ውጭ የሆኑ የሌሎችን ቤት በምትሄዱ ጊዜ አደራ ሳታስፈቅዱና በቤቱ ባለቤትም ላይ ሰላምታን ሳታቀርቡ እንዳትገቡ ብሏል። ነቢ ሰለላሁ ዐለይሂ ወሰለም ሄዱ፣ ቆረቆሩ፣ ይፈቀድልኛል አሉ። ይፈቀድልሃል ተባሉ። እዚህ ቤት ላይ ሰላም ይስፈን ብለው ገቡ። ከገቡ በኋላ ፈጀለሰ ዒንደ አልጉላም አልየሁዲ ከዚያ አይሁድ ልጅ ስር ሂደው ተቀመጡ። አባትየው ነው ከፍተው ያስገባቸው፣ አባትየው ውስጥ ነበር። ነቢ ሰለላሁ ዐለይሂ ወሰለም ይሄን አይሁድ የታመመውን ሂደው ቤቱ አጽናኑት። ካጽናኑት በኋላ ደዓሁ ኢለል ኢስላም ወደ እስልምና ጥሪ ያደረጉለት። ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ያ ጉላም ቁል ላ ኢላሃ ኢለላህ፣ አንተ ልጅ ሆይ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር፣ ወደ ኢስላም ና አሉት። ያሰላም ነቢዩ ሰለላሁ ዐለይሂ ወሰለም ባገኙበት አጋጣሚ አላህን የማያምን ሰው አግኝተው ወላሂ ወደ ኢስላም ሳይጠሩት አይተውትም ነበር። ተመልከቱ፣ አላህ ቃል በቃል ምን ብሏል? ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ እንዳላቸው፣ አንተ መልእክተኛ ሆይ ከእኔ ከጌታ የወረደልህን ቃል ለትውልድ አድርስ ብሏቸዋል። አንድን ሰው አግኝተው ወደ ኢስላም ሳይጋብዙት አያልፉትም ነበር። ወዲያው ይህ ልጅ መስለም ፈለገ። ነገር ግን አባቱን ፈራና ወደ አባቱ ዞረ። ይሄ ወጣት ልጅ አባትየው አይሁዱ ገብቶታል። ልጁ መስለም እንደፈለገ ግን እርሱን እንደፈራ አባትየውን ያ ቡነይ ያለው አባትየው ልጄ ሆይ አለው አጢዕ አቢልቃሲም ፈቃድህ ከሆነ ፈቅጄልሃለሁ ስለም። የቃሲምን አባት ሙሐመድን ታዘዛቸው አለ። ይቅርታ ሙሐመድን አላለም። ልብ በሉ፣ የቃሲምን አባት አለ። በአረቦች ዘንድ ሲያከብሯቸው ጊዜ በኩንያቸው ይጠሯቸዋል፣ በስማቸው ብቻ ይጠሯቸው። ሙሐመድ ላ አብልቃሲም ብሎ ተናገረ። የቃሲም አባት ብሎ ተናገረ። ምን ያክል አይሁዶች ራሱ እንደሚያከብሯቸው መልካም ስብዕናቸውን በገሃድ ያዩ ናቸውና ያከብሯቸው ነበር። አብልቃሲም ብሎ ጠራቸው። አረቦች አይታቸዋል። አረብ ሀገር የኖራቸው ልጆች አባ አብዲላህ አባ ፉላን እየተባባሉ በክብር ይጠራራሉ። ይህን መጥራቱ ሰውየው ለዚያ ማክበሩ መገለጫ ነው። በስሙ አይጠራም። ኢብራሂም፣ ሙሐመድ በስሙ ብቻ አይጠሯቸው። ስለዚህ አጢዕ አቢልቃሲም አለ። የቃሲምን አባት ታዘዛቸው ፈቃድህ ከሆናል። ልጁ ወዲያው እስልምናን ተቀበለ። ይህ አይሁድ ልጅ ምን አለ? አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣
እርሰው ደግሞ የአላህ መልእክተኛ መሆናቸውን መሰክራለሁኝ አለ። ወዲያው ሞተ። የሚገርመው ይሄ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም ሐዘንና ደስታ ተቀላቅሎባቸው ከዚያ ቤት እንዲህ እያሉ ወጡ። አልሐምዱሊላህ አለዚ አንቀዘሁ ሚነናር። ይህን ወጣት ልጅ አላህ ከገሃነም እሳት ያዳን አምላክ ያላህ ምስጋና ይገባው እያሉ ወጡ። ሐዘንና ደስታ ተቀላቀለባቸው ያልኩት ምንድን ነው? ሐዘኑ ምንድን ነው? ይሄ ልጅ በመሞቱ አዘኑ ነቢ ሰለላሁ ዐለይሂ ወሰለም። ደስታው ምንድን ነው? ይህ ልጅ ከመሞቱ በፊት ወደ ኢስላም በመምጣቱ ተደስተዋል። እና ከዚህ የምንወስዳቸው በርካታ ትምህርቶች አሉ። እርሱም ምንድን ነው? የሌላ እምነት ተከታይ በሚታመም ጊዜ ሂዶ መጠየቅ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተግባር ነበር። ጎረቤቶቻቸው በሚታመሙ ጊዜ አይሁድ ይሁን ክርስቲያን ጉዳያቸው አይደለም፣ ሂደው ይጠይቋቸው፣ ያጽናኗቸው ነበር። አንደኛ ይህን ያዙ። ሁለተኛ አንድ ክርስቲያን ወይንም አይሁድ በአካባቢያችሁ ታሞ ብታገኙ ከምታደርጉለት ነገር መካከል አላህ ያሽረህ ብሎ ዱዓ ማድረግ ችግር የለውም። አላህ ያሽረህ፣ ምድራዊ ጸጋን አላህ አልነፈጋቸውም፣ ሰጥቷቸዋል። የሚያበላቸው፣ የሚያጠጣቸው፣ የሚያሽራቸው እርሱ ነው። ስለዚህ አላህ ያሽረህ ብላችሁ ዱዓ ብታደርጉ ችግር የለውም። ያ ነው። ያ ብቻ አይደለም። ያ ብቻ ሳይሆን ከታመመ ሂዳችሁ የማሳከሚያ ገንዘብ ካላችሁ እርሱ ገንዘብ ከሌለው ብታሳክሙት ሁላ ችግር የለውም። ከተራበ ብታባሉት፣ ከተጠማ ብታጠጡት ችግር የለውም። አላህ ይሄን በቁርአን ላይ ቃል በቃል ፈቅዷል። አላህ በቁርአን ላይ ሲናገር ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸውን ያልከለከላቸውን ችግር የለውም ብሏል። ያቸዋል። ይህ ነው። እሺ ይህን ስል ጊዜ ሰሞኑን እያነሱት የነበረ አንድ ሐዲስ ነበር። እሱ እያሯሯጡ አንድ ከሙስሊም ልጆች ሂደው ስለበሉ አንዳንድ ክርስቲያን ልጆች ወይንም አብረዋቸው ስለሆኑ ምናምን እንደዚህ ያንን በመቃወም ላ የእኩል ጣዓመከ ኢላ ተቅዩን ብለው ነቢ ሰለላሁ ዐለይሂ ወሰለም የተናገሩት አላህን የሚፈራ ሰው ካልሆነ በስተቀር ምግብህን እንዳይበላ ብለው የተናገሩት። ስለዚህ ሌላ እምነት ተከታይ ለማለት ነው እና እምነት ተከታይ ተብሎ ለማለት ነው። አንደኛ እንደዛ አይልም። ላ የእኩል ጣዓመከ ኢላ ተቅይ፣ ምግብህን አላህን የሚፈራ ሰው እንጂ እንዳይበላ ብሎ ማለት ነው። ኢላ የምትለው አካል እስቲትና ለይሰት ዐላ ኢጥላቂሃ፣ እስቲትና እንደ ሁል ጊዜ እንትን የሚባል ነገር አይደለም። አላህን የሚፈራ ሰው ካልሆነ በስተቀር ምግብህን እንዳይበላ ማለት ከማንም በላይ ቀድሞ እንዳው ልታበላ የሚገባው አካል፣ ልትንከባከብ የሚገባል አካል ያ አካል ነው ለማለት ነው እንጂ ሌሎችን እንዳታበላ ብሎ የሚገድብ ቃል አይደለም። ገብታችኋል አይደል? ቃል በቃል አላህ ሱብሓነሁ ወተዓላ የሌላ እምነት ተከታዮች ሰላማዊ እስከሆኑ ድረስ አብሏቸው አጠጧቸው ብሎ ተናግሮላቸዋል። ገብታችኋል? ይሄን ለማለት ነው። ያ ነው እና አስክሬኑን ተከትሎ መሄድ የሚለውን በተመለከተ፣ መቅበር የሚለውን በተመለከተ እሱን የጠየቀውን የራሱ እምነት ተከታይ ካሉ የሚቀብሩት እነሱ ቀባሪዎች ካሉ በቂ ነው። እነሱ ይቀብሯቸዋል። ነገር ግን የሚቀብረው ሰው ከሌለ መጥቶ እንደ አይሁድ ወይም ክርስቲያን በዛ አካባቢ ሙስሊም እንጂ ሌላ ማን በማይኖርበት አካባቢ ሞተ በል ገብቷቸዋል። የዛኔ የሚቀብረው የራሱ እምነት ተከታይ በሌለበት አካባቢ ቢሞት የዛኔ ሙስሊሞች ወደው ሳይሆን ተገደው ሄደው ይቀብሩታል። ገብቷቸዋል። ነገር ግን አላህ ሱብሓነሁ ወተዓላ ምን አለ? ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪህ ኢነሁም ከፈሩ ቢላሂ ወረሱሊሂ ወማቱ ወሁም ፋሲቁን እያለ ይናገራል። ከእነርሱ በከሃዲያኖች ላይ በአንዳቸውም እንኳን በቀብራቸው ላይ እንዳትቆም አለ። በእነርሱ አስከሬን ላይ ሶላቱል ጀናዛ እንዳትሰግድ አለ። እነርሱ አላህና መልእክተኛን ክደዋልና ብሎ ተናገረ። ይህ ማለት ግን እነርሱን የሚቀብር አካል ከሌለ እንዳው ዝም ብሎ አሞራ ይብላቸው ማለት አይደለም። እና ይቀበራል። ሙስሊሞች አንስተው የዛን የመቅበር ግዴታ አለባቸው፣ ይቀብራሉ። የራሱ እምነት ቀባሪዎች ካሉ ግን በቂ ነው። እነርሱ ሄደው ይቀብራሉ። የሟችን ቤተሰብ ደግሞ ሄዳቸው እንድታጽናኑ ተፈቅዶላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን አልከለከሉም። አንድ ሰው የካፊር ቤተሰብ የሌላ እምነት ተከታይ ቤተሰብ ቢሞት ሄዳችሁ የተጎዳን አካል አብሽር ታገስ ብሎ ማጽናናት፣ ገንዘብ መስጠት፣ ብር መስጠት፣ የሚበላ ነገር መስጠት ችግር የለውም። ይህን አይከለክልም። እኒህ ሁሉ ማህበራዊ ህይወቶች ችግር የላቸውም ማለት ነው።